በወር በፊት አይኔ የማይኔ የማኔቲ ምን ይባላል? ግራዬ አይደለችም ይጋርደኛል። አሁን 3 ቀን በቀዳሜ ጠዋት በቃ ይሄ ግራ ግራ አይኔ በጣም ያሳክከኛል። በቃ እንደ በጣም ያሳክከኛል። ነው ጥያቄሽ? በጣም ቀይ ሆነ። በቃ በጣም ቀይ ደም ሆነ። በቃ እንደ ደም። መቼ ነው የሆነው? ከመቼ ጀምሮ? በቀዳሜ ጠዋት። ከቅዳሜ ጠዋት ጀምሮ? አዎ በጣም ያሳክከኛል። በቃ ከዛ በፊት እንደዛ ሆኖ አያውቅም? አያውቅም። ከዚህ በፊት የታሰሩ መናፍስት የተሸኙ መናፍስት አሉ አንቺ ጋር? የታሰሩ አለኝ። ተጋልጠው እዚህ የተሸኙ የታሰሩ? ግን የለም። የተሸኙ የለኝም። እዚህ ተጋልጦ የታሰረ? የታሰረ ነው እኮ እዚህ ነው የታሰረው? እዚሁ አዎ ተጋልጦ ነው የታሰረው? እዚህ አይደለም። እዚህ አይደለም። እሺ እዚህ አይደለም። መልካም። ዞሮ ዞሮ ግን እንደ መናፍስት ውጊያ ካየ ነው ድንገት በአጋጣሚ እንደዚህ አይነት ነገር ከሆነ ለምሳሌ በሰዓቱ ምን ስታደርጊ ነበር? እስቲ በቃ ጸሎት አድርጌ አርብ ምሽት አርብም ተኛው። ከዛ ለነጋ ቀዳሜ ጠዋት ቤተክርስቲያን ቅዳሴ ነበረ። እሄዳለሁ አልኩ። ከዛ ሽንት ቤት ገባው። በቃ መሳከክ ጀመረኝ። ከዛ በቃ አልቆምም አለ። በቃ ማሳከክ ጀመረ። ከዛ አልቆምም አለ። በቃው ከሳኮክዎ በቃ ይቀያል፣ ቀይ ይሆናል። በቃ እንደ ደም። ቅዳሴ ልክ ልትሄጂ ስትይ ማለት ነው? በቃ አዎ። መልካም። ስለዚህ ቀረሽ ወይስ አይንሽ ናይ ስለታመመ? አይቆረም። ሄድ አስቀድሼ መጣው። ጥሩ አድርገሻል። በነገራችን ላይ ያው ዞሮ ዞሮ ወይ ውስጥ ያደፈጡ መናፍስቶች ስራቸውን ሲሰሩ እንቅፋት ለመፍጠር ወይ ደግሞ እንደዚሁ የታደሰ መተት ሲገባ ወይም ደግሞ ምናልባት ከሰዎች ጋር በሰዎች መሀል ላይ ከሆንሽ ድንገት አይቶሽ የመጣ ቡዳ መንፈስ ሊኖር ይችላል። ቼክ ማድረግ ነው። ነገር ግን እንዲህ አይነት ምልክት ሲታይ ቅባ ቅዱስ ብትቀቢ መልካም ነው። ጸሎት ቀባው። አድርገሽበት ጠዋት ተነሳው፣ ቅባ ቅዱስ አደረኩ። ግን በቃ ያሳክከኛል። ይቆማል፣ ይመጣል፣ ይቆማል፣ ይመጣል፣ ይቆማል። በቃ እንደዚህ ነው። እንዲያነሳ መቀጥቀጥ ነው። ሰዓት ሰልቺ ጸሎት እያደረግሽ ጠዋትና ማታ መቁጠሪያ በምትቀምበት ሰዓት ህመሙን እንዲያነሳ መቀጥቀጥ ነው። ቅባ ቅዱስ እየተቀባሽ ማለት ነው። እሺ ወደመች። መልካም። እሺ ሌላ ጥያቄ? ሁለት ጊዜ ማሬ። እሺ ቀጥይ። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቃለ ያሰማን። ወንድማችን ጸጋውን ያብዛልህ። አሜን አሜን። እኔ የምጠይቀው ወንድሜ በጣም የተቸገርኩበት ማለት ነው እና እጄ ማለት መጽሐፍ አድርገው ነው ብታዩ በጣም ተቀዳዷል ማለት ትችላለህ ማለት ነው እና ይወረውርብኛል፣ በምን ምክንያት? ይቀድብኛል እና እስከ እጅ ላይ እየወረወረው እየጣለብኝ ማለት ነው። ተቀዳዷል እሺ እንዳለ 3 ምዕራፍ ተቀዶብኝ። ከዛ ዳውንሎድ አድርጌ አውርጄ ነው 3 የምጸልየው በስልኬ ማለት ነው እና ተቀዳዷል። እንደዚህ ሲቀደድ ራሱ እየሰማሁት ነው ማለት የሆነ ሲቀደድ እሰማዋለሁ ወረቀቱ ማለት ነው እና ከዛ በኋላ እንደገና ደግሞ እየጸለይኩ እያለ ይወረውረዋል። ከዛ እንደገና እያነሳው ምናምን ነው እንትን የምለው እና እንደዚህ እያልኩ እያለ በቃ አላቋርጥም ብዬ እየጸለይኩ እያለ የሆነ ሰዓት ላይ እንደዚህ አቆምና እንደዚህ መወርወሩን አቆመ ማለት ነው። ከዛ ደግሞ ትናንት ደግሞ ጀመረ እንደገና ደግሞ መጽሐፍ መወርወር ጀመረ እንደገና ማለት ነው እና ምን ስራውን ማስቆም ነው። እንደማደርግ አላውቅም። ማስቆም ነው ስራውን። ያቆማል እኮ ከቀጠቀጥሽው።
ስራን አይ አቁም አሁን እያልሽ እንደገና መቀጥቀጥ። እየታደሰ ነው ወይስ ለምንድን ነው እንደገና የጀመረው ብዬ ነው። እየታደሰም ቢሆን ውስጥ ያደፈጡም ስራቸውን እየሰሩ ይሁን ወይም ደግሞ ተስፋ ለማስቆረጥ እየታገሉ ላለመያዝ ላለመታሰርም እየታገሉም ይሆናል። ግን ከአንቺ የሚጠበቀው ስራውን ማስቆም ነው። ስራን አቁም እያሉ መቀጥቀጥ ያቆማል። ግልጽ ነው። እሺ ወንድሜ መልካም። ስራን አቁም እያልሽ እመቤታችን ቅድስት ድንግል ማርያምን እየተማጸንሻት እመቤቴ ድንግል ማርያም የጸሎት መጽሐፍሽን የሚያስጥለኝን የሚያስቀድደኝን ክፉ መንፈስ ስራውን አስቁምልኝ እያልሽ መቀጥቀጥ ነው። ያቆማል ስራውን። እሺ እሺ ወንድሜ ሌላ ጥያቄ? እግዚአብሔር ይስጥልኝ። መልካም ጻለች ድንግል አሜን። ማርያም። እሺ ቀጥይ። እሺ በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ያክብርልኝ። ሁላችንም በክርስቶስ ሰላምታ ሰላም ብያለሁኝ። ይህን አሜን ጥያቄ አሜን። ማለት ወንድሜ ስለ ወንድሜ ነው የምጠይቀው ማለት ነው። ወንድሜ ያው በመጀመሪያ ስደት ነበር የሚኖር የነበረው። ስለ መንፈሳዊ ህይወትም ያን ያህል አያውቅም ነበር። ስደት ካመጣ ግን ማለት ነው ስለ መንፈሳዊ ህይወት መማር፣ መስገድ፣ መጸለይ እንዲሁም ንስሐ መግባት በጀመረ ሰዓት ማለት ነው አመመው ማለት ነው። የሚያመው ደግሞ ምንድን ነው በላኝ፣ አቃጠለኝ ነው የሚለው ማለት ነው። እንዲሁም ያነጫንጫን ምናምን እና ከዛ ምቹ ሰዓቱ ወደ ሀገር ገባ ማለት ነው። ከዚህ ከሐኪም ቤት ሲሄድ ምናምን ስኳር በሽታ ነው ምናምን ይሉታል ማለት ነው። ኢትዮጵያ ከገባ በኋላ ደግሞ ጸበልም እየሄደ ምናምን እየተጸበለ ኑሮ ሐኪም ሲሄድ ምንም በሽታ የለህም ነው የሚሉት ማለት ነው። ግን ያመዋል፣ በጣም ነው የሚበላው ምናምን መቀመጡ ሁላ እንትን እስከሚል ድረስ ነው ማለት ነው የሚያቃጥለው። የሚበላው በላኝ አቃጠለኝ የሚለው ማለት ነው። እና ወንድም አለምዬ ከምን አንጻር ነው ማለት ከመንፈሱ ጋር ግንኙነት ይኖረው ይሆን? ሐኪም ቤት ይኖረዋል። እየሄደ አዎ ይኖረዋል። ግን ንስሐ ገብቶ ስጋው ደግሞ ተቀብሏል። ወደ ሀገር ከገባ በኋላ ስጋው ደግሞ አልተቀበለም። እንዲቀበል ንገሪው። ንስሐ ገብቶ ስጋው ደግሞ እንዲቀበል ንገሪው። በአጋንንቱ ላይ በላይነት እንዲኖረው ከጸበል በፊት እሱ ይቀርባል። ጸበል ለመጠመቅ ከመሄድ በፊት ከምንም በላይ አስቀድሞ ንስሐ ገብቶ ስጋው ደሙን ይቀበል። የበላይነት አለው አጋንንቱ። የአጋንንቱን የበላይነት ለመንጠቅ የዘላለም ሕይወቱንም ለማረጋገጥ ደግሞ ስጋው ደሙን መቀበል አለበት። ንስሐ ገብቶ ስጋው ደሙን እየተቀበለ ንስሐ እየገባ ከፈለገ ጸበል ቦታ ሄዶ መጠመቅ፣ ሱባኤ እየገባ መማፀን አለበት። መናፍስቱ እንዲያዙለት ሱባኤ ይግባ። ከዛ ንስሐ ገብቶ ከቆረበ በኋላ መናፍስቱ እንዲያዙለት ሱባኤ ገብቶ አምላክን ይማፀን። መናፍስቱን ለአንድ ቅዱስ አሳልፎ ይስጥ እንዲበቀሉለት። ከዛ የዛን ቅዱስ መልክ እየጸለየ በዛ ቅዱስ ስም መናፍስቱን እንዲቀጥቅጣቸው ይያዛሉ። እዚህ ስደት ላይ ያለ ያመመው ያው መናፍስቶቹ ሌላ ዓላማ ይኖራቸዋል። ምናልባት እዚህ የሰው አገር ላይ አምጥተው እያንከራተቱ መኖር ነው። አመድ አፋሽ አድርጎ እያንከራተቱ መኖር ነው። ከዛ ልጁ እንግዲህ ስግደትና ጸሎት ይጀምራል። ለነሱ አይመቻቸውም። አሃ እዚህ ተቀምጠ እየቀጠቀጥከን በጸሎትና በስግደት ፈጣሪን እያመሰገንክ ልትኖር ነው? ከሀገርም አፈናቅላ ያመጣን እንደዛ እንዳትኖር ነበረ። እዚሁ ከጀመርክብንማ ወደ ሀገር እናመጣሃለን ነው። ከዛ ወደ ሀገር አመጡት። እዛ ደግሞ በጸበል ነው እየታገለ። ዋናው ግን ንስሐ መግባት ይቀርባል። ንስሐ ገብቶ ስጋው ደሙን ተቀብሎ መድኃኔዓለምን ወደ ሰውነቱ አስገብቶ ከዛ በኋላ መናፍስቶቹን መፋለም ይችላል። ግልጽ ነው። ያን እንዲያደርግ ንገሪው። ቃል ይሰማልን። ጸጋ እግዚአብሔር ይብዛልህ። እሺ እግዚአብሔር ያክብርልህ። ሌላ ጥያቄ መጠየቅ ይቻላል ወይስ አንድ ብቻ ነው? አንድ ብቻ ነው እህቴ። ሌላ ጊዜ ጠይቂያለሽ። አሜን። እሺ ሌላ ጥያቄ? አመተ ስላሴ። እሺ ቀጥይ። እኔ ጥያቄ ነበር። አመተ ስላሴ። እሺ ወንድማችን፣ እኔ ጥያቄ በምሰግድበት በምጸልይበት ሰዓት ማለት ነው ህመም ደዌ የሚያመጣብኝ። ሁለተኛ ደግሞ ቤተሰብ እህት ወንድም መጣላት ጀመረ እና በምቀጠቅጥበት ሰዓት ነው እና ስቀጠቅጭ ነው እንደዚህ ህመም ደዌ የሚያመጣብሽ ቤተሰብ የሚያጣላ እያለ ውስጤ በጣም ነው የሚጨነቀው። ወንድም ምን ላድርግ?
አዎ ያመጣል። እዚህ ስትቀጠቅጡት ዛር መንፈስ አንደኛ በህመም ይፈታተናል፣ ሁለተኛ ቤተሰብ እየሄደ ያጋጫል። ከዛ በኋላ መልሶ በመጸለይ በመስገድ ነው እንደዚህ የተፈጠረው ይላል። ለምንድን ነው ዓላማው? አቁምልኝ ነው። ጸሎቱን ስግደቱን አቁምልኝ ነው። ጸሎት ስግደቱን ብናቆም ምን ጥቅም እናገኛለን? እኛ ያው ከዘላለማዊ ሕይወት ነው የምንታጎለው። በክርስቶስ ፊት መቆም አንችልም ጸሎት ስግደት ካቆምን። ጌታ መድኃኔዓለም በእኔ ፊት ለመቆም እንድትችሉ ሁልጊዜ ጸልዩ ስገዱ ብሏል። ስለ ጸሎት በተመለከተ በእኔ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ብሏል ሉቃስ ወንጌል 1:34። ስለዚህ ማይጸልይ ሰው በክርስቶስ ፊት መቆም አይችልም ማለት ነው። ስለ ስግደትን በተመለከተ ዮሐንስ ራእይ ላይ ምዕራፍ 14 ቁጥር 7 ላይ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ ክብርንም ስጡ፣ ሰማይና ምድር ለሰራው ለእግዚአብሔር ስገዱለት ይላል። ያልሰገደ ከፍርድ አያመልጥም ማለት ነው። ስለዚህ እንዳንሰግድ እንዳንጸልይ በማድረጉ አጋንንት ምን ይጠቀማል? አንደኛ በክርስቶስ ፊት እንዳንቆም መብት ያሳጣናል፣ ከሚፈረዱበት ጋር ያስደምራል ማለት ነው። ሁለተኛ ሲቀጥል ደግሞ አጋንንቱ እንደ ልብ ስራውን መስራት ይችላል ማለት ነው። ያለ ከልካይና ያለ ገላጋይ እንደ ልብ ስራችንን ቢፈልግ እድል ይዛጋል፣ ቢፈልግ በሽታ አሁን እንደምታዩ በሽታ ሳይሆን ከበድ ያለ ቢፈልግ ደግሞ ጭንቀት ቢፈልግ የሚፈልገውን ነገር ያደርጋል ማለት ነው። ስለዚህ እንደ መደራደሪያ ምን አድርጎ መጣ? ቤተሰብ ሄድና ያውካል፣ አንቺን እዚህ ጋር በህመም ይፈታተናል፣ ከዛ አቁሚልኝ ነው። የአንቺ ምላሽ ደግሞ ምንድነው መሆን ያለበት? እሱ የአንቺ ምርጫ ነው። አይ ለአንተ ስልማ አላቆምም ብለሽ አሳልፈሽ ለመድኃኔዓለም ሰጥተሽ ከመድኃኔዓለም ጋር ያለሽን ግንኙነት ማጥበቅ። ከዛ ስራን አቁም። ምን ሄደህ ትበጠብጣለህ? ደግሞ ለአንተ ነው እጅ የምሰጠው፣ ለአንተ ብዬ ነው ጸሎቴ የማቆመው። ተነሳውን ቶሎ በቃ ከቤተሰብ ጣና ወደ እኔ ናና እኔ ጋር ታሰር። ከዛሬ ጀምረ ወደ ቤተሰብ ሄደህ እንዳትበጠብጥ በመድኃኔዓለም ስም አዝዣለሁ። ከዛሬ ጀምረ በህመም እንዳትፈታተነኝ አዝዣለሁ። በመድኃኔዓለም ስም ከራስ ፀጉሬ እስከ እግር ጥፍሬ ያላችሁ መናፍስት የታሰራችሁ ነው ብለሽ አስረሽ መቀጠል ነው። ግልጽ ነው። ማጥበቅ ከፈጣሪ ጋር ያለውን ግንኙነት እና ዞሮ ዞሮ ዓላማው ይሄ ነው። አዲስ ደግሞ አይደለም። ሌሎች ጋርም ያለ ፈተና ነው የሚያመጣው። ፈተና ይሄንኑ ነው። ግልጽ ነው። እሺ ሌላ ጥያቄ? ወንድም አለም እኔ ልጠይቅ ወለተ ስላሴ። እሺ ጠይቂ። እሺ ወንድም አለም እኔ ጥያቄ ምንድነው? ጎረቤታችን አንዴ ወለተ ስላሴ ትቀጥያለሽ። ቆይ አመተ ስላሴ ቤተሰቦችሽን ግን እንዲጸልዩ ንገራቸው። እሺ ቤተሰቦች ይታወቃሉ ያልሽኝ እህቴ፣ አሁን ጥያቄ ነው የጠየቅሽኝ። ቤተሰቦችሽ እንዲጸልዩ ንገራቸው። እነሱም መጸለይ አለባቸው። ሲታወቁ ጸልዩ፣ ስገዱ። ስለማጸልዩ ነው ባያቸው። ሰምተሽኛል አይደል? ይሰማል? ወንድማት እንደዛ ስራቸው እንደዛ ስለው አይሰሙኝም ማለት ነው። ስገዱ ጸልዩ ስራቸው ጭራሽ እንዲያናግሩኝ አይፈልጉም። እኔን ራስ ማናገር አይፈልጉም። መልካም። እንደዛ ከሆነ አንቺ ቀጥያ የአንቺን ህይወት አጠናክሪ። ለእነሱም ደግሞ ጸልይላቸው ወደ ጸሎት ህይወት እጃቸው እንዲዘረጉ። ግን ይኸውልሽ ሳታቋርጭ ችግር በገጠማቸው ቁጥር እየተከታተልሽ ይሄ ሁሉ የመጣባችሁ ስለማጸልዩ ነው ባያቸው። እሺ እርስ በርስ ሲታወቁ ሲተራመሱ ፈተና ችግር ሲጸናባቸው እኔም ብሰሙኝ መልካም ነበረ ስለማጸልዩ ነው። እኔም ብሰሙኝ መልካም ነበር ስለማሰግዱ፣ እጃችሁን ለፈጣሪ ስለማዘረጉ አጋንንት እየተጫወተባችሁ ነው። ስለዚህ እግዚአብሔር ወደ ህይወታችሁ የሰላም ንጉስ ወደ ህይወታችሁ እንዲገባ ጸልዩ ባያቸው። እኔ ሰላሜን እሰጣችኋለሁ ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 እና 13 አካባቢ ላይ እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ስለዚህ የሰላም ንጉስ ወደ ቤታችን እንዲገባ እንጸልይ በያቸው። ጸልዩ። ስለማትጸልዩ ነው ችግር አይሰሙሽም። እርግጥ ነው ግን ችግር በገጠመ ቁጥር እንደዚህ እያልሽ ስትነግራቸው የኋላ ኋላ እጃቸውን ለጸሎት መዘርጋታቸው አይቀርም። አንቺም ደግሞ ልቦናቸውን እንዲከፍትላቸው በጎን ትጸልይላቸዋለሽ።
ከአንቺ ጋር ያለው መንፈሳዊ ህይወት ግን አጠናክሪ። ቤተሰብ በታወቁ ቁጥር መንፈሳዊ ህይወትሽን ጥያቄ ውስጥ አታስገቢ። ግልጽ ነው። ይሄን ይመስላል። ወንድሜ ሲቀጠቅጥና ሲሰግድ ነው እንደዛ የሚያደርገው። ደግሞ በአሁኑ ሰዓት ህመም ደግሞ በጣም ነው ወንድሜ ወገቤን የሚያመኝ። ቅባ ቅዱስም ደግሞ ስጠጣ ጉሮሮዬን ንቅ ነው የሚያደርገኝ። መነጋገር ራሱ አልችልም። ጸበል ተጠመቂ። መዝሙረ ዳዊት እያደረሽ የዳዊት አምላክ መድኃኔዓለም ሆይ ከደዌ በሽታ ፈውሰኝ እያልሽ ጸበል ተጠመቂ ከምግብ መዝሙረ በፊት። ዳዊትን ደግሞ ጸልያለሁ፣ ግን በቃ እንደ ቋሚነት እንዳደርግ አይፈልግም። ዛሬ ጸልይና ነገ አቋርጠዋለሁ። ወንድሜ በጣም ነው ልቤን የሚያደርገኝ። ቆራጦኛ እህቴ እንዴ! መድኃኒት አሁን ቢታዘዝልሽ ታቋርጫለሽ? ንገረኝ እስቲ ታቋርጫለሽ? እንዳታሳልፊ አንድ ቀን ተብለሽ ቢታዘዝልሽ ታቋርጫለሽ? ስለዚህ ጸሎት እኮ ከመድኃኒትም በላይ ነው፣ ያውም ሳይድ ኢፌክት የሌለው መድኃኒት። እንዴት ነው መጨከን ያቃተን? ለመድኃኒት እየጨከንን እየመረረን እየዋጥን መርፌ እየታዘዝልን ለ7 ቀን ለ14 ቀን ተወጋ እየተባልን እያመመን እየተወጋን እንዴት ለጸሎት መጨከን ያቅተናል? ጨክኝ። እልህ አስጨራሽ ውጊያ ጀምሪ። በነፍሱ የቆረጠ ጀግና ወታደር ሁኚ። ግልጽ ነው አይደል እህቴ? መቁረጥ እኮ ያስፈልጋል። ቆራጥ መሆን ያስፈልጋል። በርቺ። በተረፈ መልካም። እሺ ቀጥይ። አሁን ወለተ ስላሴ ቀጥይ አሁን። እሺ እሷ ከሌለች ሌላ ሰው ይግባ። እኔ ልጠየቅ። እግዚአብሔር ቀጥይ። እሺ እሺ ይሰማል ድምጼ? አዎ ይሰማል። ቀልጠፍ ቀልጠፍ እያልሽ ቀጥይ፣ ቶሎ ቶሎ። እሺ የኔ ጥያቄ ወንድሜ እኔ የምጠይቀው ስለ ቤተሰቦቼ ነው። ስደት ላይ ያሉት እና በጣም ነው የሚጨነቀው ስለ ቤተሰቦቼ ከራሴ በላይ ማለት ነው። ንስሐ ግቡ ምናምን ስላቸው እናቴ እግዚአብሔር ይመስገን ቡና ትታ አሁን ወደ ንስሐ እየቀረች ነው። ትንሽ ትሻላት እና እህቶች ያለው እዚህ ሁላችን ስደት ወጥተናል ማለት ነው። 5 ልጆች ስደት ላይ ነው ያለና ከዛ እኔ ደግሞ ወደ ሀገር ልገባ ስል በጣም በቃ ነገ ዛሬ እያለ እስከ ዓመት አሳልፎኝና እናቴ ደግሞ በጣም ለምንድን ነው የማትመጭ ብላ ታለቅሳለች። ከዛ እኔ ደግሞ ንስሐ ካልገባችሁ ካልቀረባችሁ አልመጣም እላቸዋለሁ እና በጣም ነው የምጨነው። ከራሴ በላይ ራሴ ኃጢአት እየሰራሁ ሳለ አባቴና እናቴ ያስጨንቁኛል ማለት ነው። ከዛ ልክ እንደ እህቴ ያለችው አሁን ቅድም እህቴ ያለች እዚህ እሳ ንስሐ ትገባም አይሰግድም ብቻ ነው የምሰግደውና አንቺ ለምንድን ነው የምትጾሙ የምትሰግድ? እንደዛ ስለሆነች ነው ቤተሰብ መጣሉ ምናምን ትለኛለች ማለት ነውና እዛ ፈተና ነው እንትመቃቆማችልና አሁንስ ከራሴ በላይ ቤተሰቦቼ የምጨነቀው ተገቢ ነው ወንድሜ? በጫና የምጨነቀው እኔ ማለት ነው። እሺ ከአቅም በላይ መጨነቅሽ ትክክል አይደለም። ከአቅም በላይ መጨነቅ። ምክንያቱም ጌታ መድኃኔዓለም የተናገረው ቃል አለ። እንደዚሁም ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ብሏል። እንድንጨነቅ ሳይሆን እንድንጸልይ ነው የታዘዝነው። ስለዚህ ከአቅም በላይ መጨነቅሽ ትክክል አይደለም። ማሰብሽ መልካም ነው፣ መጨነቅሽ ግን አግባብ አይደለም፣ ትክክል አይደለም። ስለዚህ የሚያስጨንቅሽን ሁሉ በፈጣሪ ላይ ጣዩ ተብለሻል። መጽሐፍ ቅዱስ ላይ አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። አንቺ ከፈጣሪያቸው በላይ ስለ ቤተሰብሽ ተጨንቀሽ አታድኛቸውም። ከአንቺ በላይ የሚጨነቅላቸው ፈጣሪ አለ። ስለዚህ የቤተሰብሽን ለቤተሰብ የምትጨነቀውን ጭንቀት በመድኃኔዓለም ላይ መጣል አለብሽ። ልትጸልይላቸው እንጂ ልትጨነቂላቸው አይገባም ነው። አንዱ ይሄ ነው መልእክቴ። ሌላው ደግሞ እህትሽ ስለምትጸልይ ነው ቤተሰብ እንደዚህ የሚታወቀው እንዲህ ችግር የሚፈጠረው ካለችሽ የኔ አምላኬ ማመስገን ቤተሰብ የሚረብሽ ከሆነ ለዘላለም ነው ማመሰግነው። አጠንክሬ ነው ማመሰግነው። ግልጽ ነው አይደል? መልስሽ ግልጽ ነው አይደል? እኔ ፈጣሪን በማመስገኔ ምክንያት ቤተሰብ የሚታወቅ ከሆነ ይሄ የጠላት ሥራ መሆኑን ስለማቅ እጥፍ አድርጌ ነው ማመሰግነው። እንኳን ላቆም ይቀርና
ግልጽ ነው አይደል? ወንድሜ እዛ ወንድሜ ይቅርታና ሰዓት እንዳይትን እዛ ደግሞ ከፍታችን እንደ ሁላችሁም ስደት ላይ ስለሆንን ብቻቸው ቀሩ ቤተሰቦች አባቴና እናቴ ብቻ ገንዘብ ከፍት የሚጠበቅ እኮ የለም። ከዛ ምክንያት ደግሞ እዛ ነው ያስጨነቀኝ እኔ ማለት ለምንድን ነው ከፍቶ የምትሸጡ ምናምን ስላቸው ከጎረቤት ስምምነት የላቸውም። ለዛ ነው እንጂ የምጠየቅ በጣም ያስጨንቁኛል። እኔ ግን ከፍቶች ይሸወጡ ምናምን ስሉ እናቴ ደግሞ እስከ ፍትህ ማለት እፈታለሁ ትዳሬ ምናምን ትፈልጋለች እሷ ማለት ነው። ለዛ ነው የምጨነቀው እንጂ እኔ እሱ ያውቃል እግዚአብሔር። እሱ የግል ጉዳይ ነው። እሱ በቤተሰብ ከብት ይሸጥ አይሸጥ ሌላ ነገር ነው። እኔ አሁን ግን እየመለስኩልሽ ያለሁት ነገር ምንድን ነው? እህትሽ ስለተናገረችው ንግግር ነው። እህትሽ ቀጥታ የአጋንንቱን ቃል ነው ያስተላለፈችው። ለአጋንንት አፍ ነው የሆነችለት። በመጸለይሽ ምክንያት ነው ቤተሰብ እንዲህ እየታወከ ያለው። ስለዚህ አትጸልይም ነው። እንዲህ አይነት አካሄድ ከአንድ ክርስቲያን አይጠበቅም። እንዲህ አይነት ንግግር ቃል ከአንድ ኦርቶዶክሳዊ ሰው አይጠበቅም። እና አንቺ መመለስ ያለብሽ እንኳን በእሷ ንግግር ልትሰበሪና በመንፈሳዊ ሕይወት ልትላልህ ይቅርና እጥፍ አድርገሽ ነው ልትቀጥ የሚገባው። ምክንያቱም ተስፋችን፣ ህልውናችን፣ ህይወታችን ማን ብቻ ስለሆነ ማን ነው ተስፋችን? መድኃኒዓለም ነው። የቆምንባት መሰረት የማን መሰረት ናት? ማን ነው የያዛት ይቺ ምድር? ቀና ብለን ብንመለከት የምናየውን ሰማይ የዘረጋው ማን ነው? ብንተነፍስ ምንተነፍሰው እስትንፋስ የማን ነው? የመድኃኒዓለም ነው። ስለዚህ ቤተሰብ እየተረበሸ ነው ብሎ እሱ ማመስገን እናቆማለን እንዴ? እሱ ማምለክ፣ ለሱ መስገድ፣ መንበርከክ እናቆማለን? እና ማይታሰብ ነገር ነው ለማለት ያክል ነው። ለዛ ነው ጌታ ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። መስቀሉን የማይዝ በኋላይም የማይከተለኝ ለኔ ሊሆን አይገባውም ያለው ለዛ ነው። ስለዚህ ማንደራደርበት ነገር ላይ ቤተሰብ እንደው ከእህት እንደዚህ ያለ ነገር ስትሰሙ ከወንድም ሰሙ ቆጣ በላችሁ ተናገሯቸው። እንዴ ምን ማለት ነው? እና አታመስገን ፈጣሪ ማለት ነው? ምን ማለትሽ ነው? አታመስገኝ ያልሽኝ ነው? እንደዚህ ብላችሁ ነው ቆጣ ብላችሁ መናገር ያለባችሁ። እና ይሄ ትክክል አይደለም። ዝም ብላችሁ ሰው እንደዚህ ብሎ በጸሎታችሁ እንድታማሩ የሚያደርግ አይነት ንግግር ሲናገር አንተ ክርስቲያን ነህ ብላችሁ አሸማቁት ያንን ሰው። አንቺ ክርስቲያን ነሽ፣ አንተ ክርስቲያን እንዲህ ብለህ እኔ መናገር ብላችሁ ነው መናገር ያለበት፣ እንዲያፍር በንግግሩ ሁለተኛ ያንን ቃል እንዳይደግም ማለት ነው። እና ያ ነው መሆን ያለበት ለማለት ነው። በተረፈ ቤተሰብ እየታወከ ነው፣ እየሸጠ ነው፣ ከብት እየሸጠ ነው ለሚለው ነገር አንደኛ ቤተሰቦችሽን ወደ መንፈሳዊ ሕይወት ለማምጣት ሞክሪ። በመንፈሳዊ ሕይወት እንዲጸልዩ እንዲሰግዱ ሞክሪ። ከዚህ በተረፈ ቤተሰብ የሆነ ችግር ሲታወክ፣ በኢኮኖሚ ሲቃወስ፣ በጤና ሲታወክ ደግሞ ለነሱ ሱባኤ በመግባት ልታግዣቸው ይገባል። ለምሳሌ ሱባኤ ገብተሽ ጌታ ሆይ በቤተሰብ የተፈጠረውን ችግር አቅልልላቸው፣ ከዚህ ችግር ከገጠማቸው ፈተና አውጣቸው። ከፈተና እንድታወጣቸው ብቻ አይደለም ልባቸውን ወደ አንተ እንድትመልሳቸው ነው። ወደ መንፈሳዊ ሕይወት እንድታመጣቸውም ጭምር ነው የምጠይቅ አምላኬ። እንዲጸልዩ እንዲሰግዱ አድርጋቸው። አንተን እንዲያውቁ ከኃጢአት ዓለም ተመልሰው አንተን እያመለኩ አንተን በመፍራት ውስጥ እንዲኖሩ አድርግልኝ እያልሽ በመማፀን ልታግዣቸው ትችያለሽ። ከዚህ በተረፈ ግን ልትጨነቂ አይገባም። እሺ እህቴ፣ ግልጽ ነው። እሺ ወንድምሽ እንደዛ ብዬ እኮ ነው ጸሎት ማድረግላችሁ በስም ክርስትናችሁ ማለት ነው። በቃ ምትችውን አድርጊ። ይኸውልሽ ምትችውን አድርጊ። ከዚህ በተረፈ ግን መንፈሳዊ ሕይወትሽን ቤተሰብ በታወቁ ቁጥር ጥያቄ ውስጥ እንዳታስገቢ። እሺ መልካም። እሺ ፕሊስ እህት ወንድሞች መንፈሳዊ ሕይወታችሁን ከቤተሰብ ችግር ጋር እያያያዛችሁ በአቆመውስ አይነት ውዝግብ ውስጥ እንዳትገቡ። እሺ ግልጽ ነው አይደለ? ቤተሰብ በታወቀ ቁጥር፣ ቤተሰብ በተቸገረ ቁጥር መንፈሳዊ ሕይወቴን ባቆመው አይነት ነገር ውስጥ እንዳትገቡ አደራ። ይሄ ፈጣሪያችሁን የበለጠ ያሳዝናል፣ አጋንንትን ደግሞ የበለጠ ያስደስታል እና ትክክል አይደለም።
ማንደራደርበት ነገር ቢኖር በፈጣሪ ነው። አንደራደርም። እሱም ማመስገን አናቆምም። በገናዬ አንተን ከማመስገን አያቆምም አይደል ያለው ዳዊት። ደግሞ ምን አለ መዝሙር 45 ላይ አምላካችን መጠጊያችን ኃይላችን ነው፣ ባገኘን በታላቅ መከራ መርዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችን ወደ ባህር ለቦ ቢወሰዱ አንፈራም። ምንም ነገር ቢፈጠር ምንም አልተውክም የሚል ነበረ ቅዱስ ዮሐንስ አጼር። ጌታዬ ምንም ነገር ቢፈጠር ምንም አልተውክም። ቤተሰብ የፈለገ ነገር ውስጥ ቢገባ የምወደውን ነገር እንኳን ባጣ አልተውክም። ልክ እንደ ነብዩ ዕንባቆም እንዲህ ልትሉ ይገባል። ምንም እንኳን በለስም ባታፈራ በወይንም ማረግ ፍሬ ባይገኝ የወራ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረት ቢጠፉ ላሞችም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ ማለት አለባችሁ እንጂ ችግር በተፈጠረ ቁጥር መንፈሳዊ ሕይወታችሁን ጥያቄ ውስጥ አታስገቡ። ደግሞ ጥያቄ ውስጥ እንድታስገቡ የሚመክር ወንድም ወይም እህት ካለ ተቆጡ ከዛ ሰው። ይሄን ሁለተኛ እንዲህ አይነት ንግግርን ካላቆምክ ሁለተኛ ካንተ እንድታወራኝ አልፈልግም በሉት። ማስጠንቀቂያ ሰጡት እንዲህ የሚያደማችሁን ሰው። ግልጽ ነው አይደለ? ታስታውሱ እንደሆነ ስንክሳር ላይ አንድ ክርስቲያን በጣም ይሰቃይ ነበረ። በጣም እጅግ ይደበደብ ነበር። የሌለ መከራውን ነበር የሚያሳዩት። እና አንድ ወታደር አዘነለትና ወንድሜ ጠጋለና ወደሱ ወንድሜ እባክህ ስማኝ፣ ለንጉሱ አንዲት ቃል ብቻ ተናገር፣ በቃ ታዛዥ ነኝ በለው፣ ታዛዥ ነኝ በለው። ከዛ በኋላ እኔ ፈተና መከራን አረቅላለሁ ሲለው እንዴት እንደተቆጣው፣ አንተ ከአምላኬ ልትለየን ትፈልጋለህ እያለ ወይኔ እንዴት እንደተቆጣው። እና አያችሁ ድርድር አያውቁም ክርስቲያኖች። ከአምላክ የሚለይ ነገር በአምላክ ስም መከራ አትቀበል ትለኛለህ? ከሰማያዊ ዋጋ ልታሳጣኝ ትፈልጋለህ? ይህን ስቃይ ፈርቼ እንድሸሽ ከክብሬ እንድሸሽ ትፈልጋለህ? ዞር በል ከኔ አሁን ሲለው ከዛ በኋላ በቃ እንደቆረጠ አወቀና ገደለው። እና ይሄን ያክል ነው በጣም ጽኑዓን ልንሆን የሚገባው እንጂ የሆነ መንፈሳዊ ሕይወታችን ጥያቄ ውስጥ እንድናስገባ የሚመክር ካለ ልንቆጣ ልንገስጸው ይገባል ነው። እሺ ይሄን ይመስላል። ወንድም አለም ልጠይቅ ወደ ስላሴ መጥቻለሁ። ትችያለሽ፣ ቀጥይ። እሺ እሺ ወንድም አለም ያመሰግናለሁ፣ ጸጋውን ያብዛልህ። ወንድም አለሜ ድሮ ማለት ነው ያው አንተ ነህ እንግዲህ ያገዝከኝ፣ እግዚአብሔር ይመስገን። ጎረቤታችን ድሮ መተት ትልክብን የነበረ ያው የወንድሜ ልጅም እናቴንም አተናል፣ ብዙ ነገር አተናል። ግን እኔ በሱባኤ ጠይቄ ነበር፣ እግዚአብሔርም ረድቶኝ ያው መንፈሱ ከሽፏል። ግን አሁን ሴትየቱ ያው በልጆቿ ፍርድን ታገኛለች ማለት ነው። አሁን ግን ባለፈው 1 ወር ሆነው ልጇ ታንቆ ሞተ። በእርግጥ እኔ በጣም ለምንድን ነው ፈጣሪ እሷ እንዴት ልጅ እያላት በእኛ ጨከነ ብዬ አዝኜ ነበረ። ያ ከኔ ጋር አሁን ልጁ ድንገት ነው ታንቆ የሞተው ማለት ነው። ከልጆቿ ጋር ከአንዱ ጋር ተጣለች፣ ከዛ ደግሞ ልጇ አንዱ ታንቆ ሞተ ማለት ነው። እና ወንድሜ በእኔ በጸለይኩት እኔ ንስሐ ያስገባኛል ወይ? ደግሞ እንደገና ልጁ ሞቶ ደግሞ ማለት ጎረቤት ነን፣ ያው ደግሞ የክርስትና ልጃችን ነው። ምን ብለሽ ጸለይሽ ነው? ምን በቃ መጀመሪያ ያልኩኝ እንዴት ልጅ እያላት እንዴት እያለች በእኛ ፈረደችብን ብዬ አልቅሻለሁ። በቃ ፍርድን አንተ ስጥ ብያለሁ። ግን በልጆቿ በፍጹም አይደለም። በእርግጥ በራሷ እንጂ በልጆቿ አልኩም። ግን አሁን ፍርዱ እያለ በልጆቿ ሄደ ማለት ነው። አንዱ የ32 ዓመት ነው ሞተ ማለት ነው። የኛ ልጃችን የክርስቲያን ልጃችን ነው ማለት ነው። እና ይሄን ንስሐ ያስገባኛል እኔ ፍረድ እንጂ አልኩኝ ከሌ አላልኩኝ። ካልኩኝም ደግሞ በሷ ነበረ ማለት ነው። ከንስሐ አባትሽ ጋር ተማክሪ ታለም እንደዚህ አይነት ነገር ግን እኔ አንድ ምክር ልምከርሽ፣ ወንድማዊ ምክር። እኔ የምመክርሽ ምክር በሰው ላይ አታልቅሱ። እሺ በሰው ላይ አታልቅሱ። በሰው ላይ ማልቀስ ተገቢ አይደለም። ምክንያቱም በእርግጥ ፈጣሪ ይፈርዳል። ፍረድ ካልነው በተለይ 3 ነገሮች ቆይ 3 ነገሮች አይዘገዩም፣ ፍርድን ያፋጠናሉ። የአምላክን ፍርድ የሚያፋጠኑ 3 ነገሮች አሉ። ምን ካላችሁ ደም፣ ላብና እንባ ይባላሉ። ይሄ እንደዚህ አይነት ነገር አለ። ደም፣ ላብና እንባ
ደም ከሶስቱ በጣም ፍርድ የሚያፋጠነው ደም ነው። ደም ታስታውሱ እንደሆነ በኦሪት ዘፍጥረት ላይ ቃየል ማንን ነበር የገደለው? ወንድሙ አቤልን ገድል አይደል? ከዛ የአቤል ደም መጮህ ጀመረ ወደ አምላክ፣ ይካሰሳል። ወንድሜ አቤል ገደለኝ፣ ደሙ ይካሰሳል ሲል በነገራችን ላይ በቁሙ ደም ይጮሃል ማለት አይደለም። ነፍስን በማደሪያዋ ሲጠራት ነው። የነፍስ ማደሪያ ደም ነው ይባላል። መጽሐፉም ይላል አንድምተው በማደሪያዋ ሲጠራት ነው። የአቤል ደም ጮኸ ማለት የአቤል ነፍስ ወደ አምላኳ ጮኸች፣ ተካሰሰች ማለት ነው። እና ነፍሳቸው ዝም አይሉም፣ ይጮሃሉ። የሞተ ሰው ነፍስ ወደ አምላክ ትካሰሳለች። የሰው ደም በከንቱ ፈሶ የሚቀር አይምሰላችሁት ወንድሞች፣ የጊዜ ጉዳይ ነው። እግዚአብሔር አምላክ ፍርዱን ይሰጣል። የሰው የእጁን ያገኛል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል የሚል ቃል አለ ገላትያ መልእክት ምዕራፍ 6 ቁጥር 7 እስከ 8 ላይ። ዮሐንስ ራእይ ላይ የሞቱት ሰዎች የሰማዕታት ነፍስ ስትካሰስ ተጽፏል። አቤቱ አትፈርድምን እያሉ ማለት ነው። ስለዚህ ደም የአምላክን ፍርድ ያፋጥናል ነው ባጭሩ። ሁለተኛ ከደም ቀጥሎ እንባ፣ ከደም ቀጥሎ ደግሞ እንባ ፍርድ ያፋጥናል። በተለይ በአምላክ ፊት ምናነባ ከሆነ ያ እንባችን ጸባዖት ይደርሳል። አጠገባችን ያለው መልአክ እንባችንን ይረጫል፣ በስላሴ ፊት ያሳርጋል። ከዛ የእንባችንን ምላሽ እናገኛለን ማለት ነው። እና ይህም መጽሐፍ ቅዱስ ላይ ቅዱስ ዳዊት በተለይ በማልቀሱ ይታወቃል። ዳዊት መዝሙር 6 ላይ አቤቱ በቁጣ አትቅሰፈኝ፣ በመዓትም አትገስጸኝ፣ ድውይ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋል፣ ፈውሰኝ፣ ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስበኝ የለምና በሲኦልም የሚያመሰግን ማን ነው? በጭንቀቴ ደክሜአለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አረሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች፣ ከጠላቶቼም የተነሳ አረጀው። እያካሰሰ ነው፣ ተመልከቱ፣ እያካሰሰ ነው። ዓይኔ ከቁጣ እንባ የተነሳ ታወከች፣ ከጠላቶቼም የተነሳ አረጀው ካለ በኋላ ወዲያው የእንባው ምላሽ አገኘ። ወዲያው የእንባው ምላሽ አገኘና ምን አለ? አመፃን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቷልና። የእንባዬን ቃል ሰምቷልና። ጠላቶቼ ሁሉ ይፈሩ፣ እጅግም ይቆስቁሉ፣ ወደ ኋላቸው ይመለሱ፣ በፍጥነትም ይፈሩ ብሎ ጸለየ፣ አመሰገነ። መዝሙር 55 ላይም እንባዬን እንደ ትእዛዝ በፊት አኖርኩ ይላል። አምላኮ ሕይወቴን ነገርኩ፣ እንባዬን እንደ ትእዛዝ በፊት አኖርኩ ካለ በኋላ ወዲያው ምላሹን አገኘ። በጠራሁ ጊዜ ጠላቶቼ በፍጥነት ወደ ኋላቸው ይመለሳሉ፣ አንተ አምላኬ እንደሆንክ እነሆ አወቅኩ አለ። የእንባው ምላሽ ሲያገኝ እኮ ነው። እና እንባም የአምላክን ፍርድ ያፋጥናል። ሶስተኛ ላብ ነው አይደል ያልኳቸው? ላብም እንዲሁ ፍርድ ያፋጥናል። በተለይ የሰው የእጁን ዋጋ የላቡን ደሞዙን ከያዝንበት ደሞዝ የሚይዙ ሰዎች ይፈረድባቸዋል። በአንድም በሌላ ዋጋቸውን ያገኛሉ። ምክንያቱም የሰው ላብ ነዋ። በተለይ ተበድረው ማይመልሱ። በእውነት ወንድሞች እንደዚህ አይነት ነገር ካለባችሁ ተጠንቀቁ። እነኛ ሰዎች ካለቀሱ በጣም ከባድ ነው። የሰው ገንዘብ ይዘን የምንቀመጥ ሰዎች ካለን አንዳንዶቻችን ይቀናናል። የሰው ገንዘብ መያዝ አንመልስም። ነገ ዛሬ በችግራችን ጊዜ ደርሶልን አበድሮን ዘና እንልበታለን። ልክ የራሳችን ይመስል ነገ ሰጣል ዛሬ። ይሄ በጣም ያ ሰው በውስጡ ያለቅሳል እና ዋጋችን እናገኛለን ማለት ነው። ዋጋችን እናገኛለን ማለት ነው። ለዛ ነው ቅዱስ ጳውሎስ ለማንም ዕዳ አይኑርባችሁ ያለው። ለማንም ዕዳ አይኑርባችሁ ሮሜ መልእክት ምዕራፍ 13 ላይ መሰለኝ ባለሳሮ 13:7-8 አካባቢ ላይ ለማንም ዕዳ አይኑርባችሁ፣ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ የሰው ዕዳ አታስቀምጡ፣ ለሰራተኛው ደሞዙን ክፈለው፣ የሙያተኛው ዋጋ እስከ ነገ ድረስ በአንተ ዘንድ አይደርብ ይላል።
ኦሪት ዘሌዋውያን ምዕራፍ 19 ቁጥር 13 የሙያተኛው ዋጋ የሰራተኛው ዋጋ እስከ ነገ ድረስ በአንተ ዘንድ አይደርብህ፣ ቶሎ ክፈለው የላቡን ዋጋ ነው እና የሰው ላብ ሀቅ አታስቀምጡ ነው እና እነኚህ ፍርድን ያፋጥናሉ ነው። ፍርድን ያፋጥናሉ ሶስቱ ነገሮች እና አንድ መረዳት ያለብን ነው። ግን ወደ እህቴ ጥያቄ ስመጣልሽ በቻልነው መጠን ፍርድን ስጥ ባንል መልካም ነው። ልቦና ስጣቸው ብንል መልካም። ንስሐ የሚገቡበትን ልቦና ስጣቸው፣ እንዲጸጸቱ አድርጋቸው፣ የንስሐ ልብ ስጣቸው አምላክ ሆይ ብለን ብንማጸን መልካም ነው ለማለት ያክል ነው። ይሄ ወንድማዊ ምክሬ ነው። ይሄን ይመስላል። ከዚህ በተረፈ እህቴ ግን የሚጸጽትሽ ከሆነ ከንስሐ አባትሽ ጋር ተማክሪ ነው ብለው ግልጽ ነው። ይሄን ይመስላል። እኔ ወንድም አለም በምታደርገው ነገር የሰው ደም በምታፈሰው በእኔ ስትልክ የሰው ደም ይፈስ ነበር። ለዛ ነው ፍረድ ያልኩኝ እንጂ ለእኔ አይደለም። እኔ እግዚአብሔር አለኝ። ግን የሚታርቁት ህፃናቶች ምናምን በዛ በእርግጥ በጣም አልቅሻለሁ እንጂ በእኔ በምትልከው አይደለም። የቤተሰቦችም ያው እናቴም ባጣም ሳላቅ ወንድምሽን ብናጣም ግን ደግሞ እኛ ደግሞ እግዚአብሔር ይመስገን ቀርተናል። እና ያው በሰዎች እንዴት ለኔ ተብሎ ሰው ማለት እንዴት አንድ የሰው ልጅ እንዴት የሰው ልጅ ይጠፋል ብዬ በዛ ነው ያዘንኩኝ። ሱባ የገባውኝ በእርግጥ እግዚአብሔር ይመስገን እንግዲህ አላቅም እኔ እንደዛ ብዬ ነው እንጂ በልጆቿ በፍጹም ልጆቿ መልካም ልጆች ናቸው። ሰው ቀና ብሎ አያዩም። ያው የኛም የክርስትና ልጃችን ነው እና በጣም አሁን ያለው ነገር ከባድ ነው። እንግዲህ እንደዛ ከሆነ እስቲ ለንስሐ አባቴ ደግሞ እናገራለሁ እና ስለ ሁሉም ነገር አመሰግናለሁ። ሰው እየገበረች ነበር የምትልከው ማለት ነው መተት? አይዋ እኔ አታጠቀኝ እንደ ወንድም አለ ወለተ ስላሴ እኮ ነኝ የምትል አንተ የምታስር ሊዶ ማለት ነው። መልካም አይ ተረዳሁሽ። እሺ ወንድም አለ መልካም። ዞሮ ዞሮ ለሞቱት ነፍስ ይማር እግዚአብሔር አምላክ ምሕረቱን እንዲልክላቸው ለሷም ደግሞ ልቦና እንዲሰጣት መጸለይ ነው ካንቺ የሚጠበቀው ለወደፊቱ። እሷማ ደህና ነበር። ወደ ቤተክርስቲያን ገብታለች ተብሎ ነበር። ለወንድሜ ሚስት ብቻ ነው እንጂ ነገርኩኝ እኔ ለቤተሰብ አልተናገርኩም። ምክንያቱም ቤተሰብ ቢያውቅ ይሄን ነገር እሷ እንዳረገች ይተላለቃሉ ብዬ ተብሎ ለወንድሜ ሚስት ብቻ ነው የምታደርግ። ግን አሁን ግን እሷ መጀመሪያ ልጇ ጋር ተጣለይ ብዙ ነገር ሆነ ምናምን ብላ ነገረች ማለት ነው። ከዛ ደግሞ ሳይታወቅ ምን የመሰለ ልጅ ነው በቃ ታንቆ ነው። ያው ደግሞም ቀድሞም የደረሱም የኔም ወንድሞች ናቸው። ራሱ ሲሄድ ያው ነፍሱ ጠፋ ነው ያገኘው እና በቃ አሁን በጣም ቤተሰባቸው ምናምን ስትነግረኝ ወንድሜ ሚስት በጣም ከባድ ነው። የኛ ህይወት እግዚአብሔር ይመስገን ተስተካክሏል። ወንድሞቼን ሰላም ሆነውልኛል። ግን እና ንስሐ ገባች ልጅቷ? ሴትየቱ ንስሐ መግባት ሳይሆን ወደ ቤተክርስቲያን አገልጋይ ነኝ ብላ በቃ ሁሉም ትታ ወደ ቤተክርስቲያን ናት። የሆነ ዱቄት ምናምን እየለመነ የሰንበት ቂጣ ነበር የምታገለግል ስትነግረኝ በቃ እግዚአብሔር ልቦናዋን መልሷት ነበር። ግን እንደዛ ሆኖ ግን ከልጆቿ ጋር ሰላም የላትም። ከዛ ደግሞ ከአንዱ ልጅ ጋር ደግሞ ተጣልታ አይነጋገሩም ምናምን ስትለኝ ደግሞ በኋላ ደግሞ ሄድሽ አሁን 1 ወር ይልክ የዛሬ 1 ወር ከሳምንት ሆነው ታንቆ እሺ ታለምዬ ወደ አንቺ ጥያቄ ብቻ አተኩሪና እንዳይሰፋ። ዞሮ ዞሮ ከአንቺ የሚጠበቀው ነገር ምንድን ነው? ለሞቱት እግዚአብሔር አምላክ ነፍሳቸውን እንዲምር ለእሷ ደግሞ ልቦና እንዲሰጣት በጸሎት ማሰብ ነው። እሺ ወንድም አለም አመሰግናለሁ። መልካም እሺ በስላሴ ወልድ አማኑኤል። እሺ ጠይቆ ማያውቅ ካለ ይግባ፣ ከሌለ ደግሞ ጠይቄ አላውቅም የሚል አለ። እሺ የወንድ ድምፅ ይሰማኛል፣ ግን ድምፁ ሩቅ ነው። እኔ ነኝ ወልደ ሰንበት። አንተ ነህ? እሺ አንተ ከሆንክ ቀጥል። ግን የሆነ አሁንም ሩቅ ድምፅ ይሰማኛል። አልቀረበም ልጁ። አይሰማህም? ቆይ እኔ ነኝ የሚል እየሰማው ነው። ማን ነው ወንድሜ? ካለ ኤርፎን ንቀልና ከፍ አድርግ ድምፅን እስቲ። አትሰማም እኮ። ኤርፎን የለኝም። አናፍንቲኤል ነው። እሺ ቀጥል ወንድም አለምዬ። የኔ ጥያቄ አባታችን ኪንታሮት በሽታ ነበረበት ማለት ነው እና አሁን ቤተሰቡ ወንድማማቹ በሙሉ ኪንታሮት በሽታ በሙሉ ተያዝን እና እኔ አሁን ስደት ሀገር ነው ያለሁት። አሁን መጦም በጣም ላይ መስገድ ሲጀምር የኔ ኪንታሮት እየባሰብኝ ሄደ። ይሄ ከምን አንጣር የመጣ ነው?
ብዬ ነው የጠየቁ ማለት ነው። መልካም። እየባሰ ሄደ አንተ ጋር ያለው ኪንታሮት? አዎ አሁን እየጦምኩ እየጠለኩ አምልኮ እየሰገዱ ትሄድ አሁን በጣም እሺ እያመመኝ ሄደ ይላል። ይኸውልህ ምን ማድረግ እንዳለብህ፣ አንደኛ መንፈሳዊ ሕይወትን እንዳታቋርጥ ባሰ ብለህ። ምክንያቱም ይሄ የሚታወቅ የአጋንንት ሴራቸው ነው። ለጊዜው እኛ በመንፈሳዊ ሕይወት ገና ስንጀምር የጀማሪዎች ከሆነ ሊያስደነግጠን ይሞክራል። ምን እያደረገ መጀመሪያ ያለብን ችግር የለም እያባባሰ፣ ከዛ በኋላ እንደናገጣለን፣ እንተዋለን ጸሎታችን ስግደታችንን። አላማቸው ይሄ ነው ዋና። ከአንተ የሚጠበቀው ግን አንደኛ መንፈሳዊ ሕይወትን አጠናክር፣ ሁለተኛ ደግሞ በተፈጠረብህ ነገር ርዕስ ሰጥተህ አሳስብ። ከዚህ ችግር እንዲያላቀቅ የለም ርዕስ ሰጥተህ በአምላክ ፊት ተማጸን። መናፍስቱንም ደግሞ ይህንን ስራቸውን እንዲያቆሙ መቁጠሪያ ተጠቀም። አትጠቀም መሰለኝ መቁጠሪያ። መቁጠሪያ አልጠቀምም፣ ገጠር ስላለሁ መቁጠሪያ አልጠቀምም። ተጠቀም። ከእንግዲህ መቀጥቀጥ ጀምር። አቁሙ ስራቸውን በላቸው። ግልጽ ነው። ያው ግልጽ ነው ወንድም። መቁጠሪያ ተጠቀም። መቁጠሪያ መናፍስትን መገሰጫ፣ ስርዓት ማስያዣ፣ እኛ እንዳንጸልይ ሲያደርጉን እንዳንጸልይ የሚያደርጉን መናፍስት ልክ ማስገቢያ፣ ወደ ቤተ ክርስቲያን ሲከለክሉን እኔ በጣም ገረመኝ። እናንተ እግረ መንገዴ ልንገራችሁ። ትናንትና ሰንበት ትምህርት ቤት እና እገባለሁ አስተምራለሁ እሁድና ቅዳሜ በተመቸኝ ሰዓት እየሄድኩ እና በጣም አንዲት ህፃን ቶሎ ብላ ወጣች ከቤት እየተማረች እያለና ከዛ ድፍት ብላ ተቀምጣለች። ምን ሆነሻል? ምንድነው እላታለሁ። ወደ ቤተ ክርስቲያን ሁሌ በመጣ ቁጥር ልቤን ፍን ያደርገኛል ትላለች። አይገርምም? በጣም ነው የገረመኝ። ሌላ ቦታ አያመኝም አለች። ትምህርት ቤት፣ ሌላ ቦታ ምንም አያመኝም። ነገር ግን ቤተክርስቲያን በቃ በመጣ ቁጥር ያመኛል፣ ያፈነኛል ልቤን አለች። እና አሁን እየቀረው ነው። ይህን ያክል ጠላት ሲፈታተን በጣም ገረመኝ። ያውም ህፃናትን አስቡት። ግን ለምን ቤተክርስቲያን ሄድሽ እኮ ነው? ለምን ተማርሽ? እንዲህ እግር በእግር ነው የሚፈታተነው። ተመልከቱ። ዳዊት የተናገረውን ቃል አስታውሱ። መዝሙር 126:28 ላይ ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ያለው ቃል ትዝ ይበላችሁ። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ። ምን ያክል ህፃናትን ከትንሽ ጀምረው ከቤተ ክርስቲያን እንዲርቁ ለማድረግ ይሄን ያክል ትግል ሲያደርግ በጣም ነው የሚገርመው። እና አስቡት፣ እንዲህ ይፈታተናል። ወደ ፈጣሪ እጃችን መዘርጋት ስንጀምር እነሱም ይነሳሳሉ፣ መናፍስቶችም ይነሳሳሉ። ከዚህ በፊት ችግር ከሌለብን አዲስ ችግር እያመጡን ለማፈታተን ይሞክራሉ። ሊያስደነግጡ ማለት ነው፣ ሊያሸብሩ። ከዚህ በፊት የሆነ ችግር ካለብን ደግሞ እሱን በማባባስ ሊያስደነግጡን ይሞክራሉ። ለምን ወደ ፈጣሪ ቀረባችሁ እኮ ነው። ለምን ከአምላካችሁ ጋር ትገናኛላችሁ ነው። ለምን የፈጠራችሁን ታመሰግናላችሁ እኮ ነው። ለምን ወደ ገነት ትራመዳላችሁ? ለምን ከኛ ጋር አብራችሁ በዕለተ ምጽአት ተፈርዶባችሁ ገሃነም አትገቡም እኮ ነው። ለምን ጌታ በዕለተ ምጽአት በመጣ ጊዜ እኛ በግራ ስንቆም ለምን እናንተ በቀኝ ትቆማላችሁ ነው። እናንተ ወደ መንግስተ ሰማይ ለምን ትገባላችሁ? እኛ ወደ ገሃነም ስንወርድ አብረን ነው የምንገባው። እንደኛ ጨፍሩ ማለታቸው እኮ ነው። እንደኛ ኃጢአት እየሰራችሁ አምላካችሁን በድሉ፣ ከዛ ይዘናችሁ ገሃነም እንወርዳለን እኮ ነው። እልህ አያስይዝም? እህት ወንድሞች ንገሩኝ እስቲ፣ መንፈሳዊ እልህ አያስይዝም? አያስይዝም? እህት ወንድሞች ይሄ እኮ ነው ውጊያ ማለት። ውጊያ ማለት ይሄ ነው እንግዲህ። በዓለም ሳላችሁ ፈተና አለባችሁ ማለት ይሄ ነው እንግዲህ። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ማለት እኮ ይሄ ነው እንግዲህ። ስለ እርሱ መከራ ልትቀበሉ ነው እንጂ በእርሱ ልታምኑ ብቻ አልተጠራችሁም ያለው ቅዱስ ጳውሎስ ቃል ይሄ እኮ ነው እንግዲህ። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ ያለው ቃል እኮ እንግዲህ ይሄ ነው። ኃይል ምንም ታናሽ ቢሆን ስሜን አልካድክም፣ በርታ ልጄ ያለው ጌታ እኮ ይህንን ነው እንግዲህ። ተመልከቱ፣ ገና ለገና ስንነሳሳ እነሱም ይነሳሳሉ። ለምን ጸለይክ እኮ ነው። ለምን እጅን ዘረጋ?
አባኖብ መንፈሳዊ ፊልም አይታችኋል? የአባኖብ መንፈሳዊ ልከኝነት በጣም እኔ ትኩረቴን ስቦኛል። አይታችሁ ከሆነ ሰማዕትነት ሊቀበል እየሄደ ነበር። ሰማዕትነት ሊቀበል እየሄደ እያለ ሽማግሌው ደም ያጸዳል፣ እርሻ ላይ ደም ያጸዳል እና ምንድነው አለ። አባኖብ ጠየቀ። ምንድነው የሁሉ ደም? ደም ነው እንዴ አለ። አዎ ልጄ ደም ነው አለ። ማን ነው? ምን ተፈጥሮ ነው? ትላንትና ወታደሮቹ ልጄ ሊደፍሩብኝ ሲሉ ጎበዝ ክርስቲያኖች ወጣቶች ተረባርበው ልጄን አስጣሉልኝ። እናም ወታደሮቹ ተናደዱና ክርስቲያን በመሆናችን ጨፈጨፉን አለ ሽማግሌው። እናው ምን እያረጋችሁ ነው አለ አባኖብ። ደሙን እያጸዳን። እንዴ ደሙን መሬቱ የሚመጣው የሚያደርቀው አይደለም ምን አለ። እነሱ ሰበብ ነው የሚፈልጉት። ምን አይነት ሰበብ? ሰበብ አድርገው እኛን የቀረነውን ሊገሉ ነው እየመጡ ያሉት። አባኖብ እዚህ ጋር መንፈሳዊ ልከኝን ውስጥ ገባ። መንፈሳዊ ቅናት አደረበት። ከምድር በታች ያሉ ምኖች አይዘጉን ያለው መስቀሉን ጭብጥ አድርጎ ይዞ አይዘጉ። ይሄ እኮ እልከኝነት ነው ወይ መንፈሳዊ ቅናት ነው። እኔም ከአሁን በኋላ ፋለማለሁ እኮ ነው። የመጣው ይምጣ እኮ ነው ነገሩ። አረ ልጄ አትችልም ገና ሕፃን ነህ ይለዋል። ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም። እርፍ ይዣለሁ አልመለስም ወደኋላ። የመጣው ይምጣ ጀግና ነህ ግን በጊዜው ነው በኋላ ትረታለህ ሲለው እርፍ ይዤ ወደኋላ አልመለስም፣ ጌታዬን ከያዝኩኝ ማንም አያስቆመኝም ማለት ጀመረ። ከዛ በኋላ ሰላምታ ሰጥቶት ተሰናበተ። እና እልህ ያስይዛል ያልኳችሁ አንዱ ይሄ ነው። አጋንንት ገና ለገና እጅን ለምን ዘረጋ ብለው ገና ለገና አምላክን ለምን ተማጸንክ፣ ገና ለገና ወደ ፈጠረ እጅን ለምን ዘረጋ ብሎ ሲያውቁን በእውነት እልህ ያስይዛል። እኔም ለልጅቷ ይሄን ነገርኳት፣ ለሕፃኗ መንፈሳዊ ወኔ ነው የተሰማት። ለካ ለዚህ ነው እንዲህ ያለች ተረዳች። እግዚአብሔር ይመስገን። አሁን ከዚህ በኋላ መንፈሳዊ ህይወቷን አጠናክራ እንደምትቀጥል ነግራኝ ነው የሄደችው። እና እህት ወንድሞቼ ይሄ እልያ የሚያስዝ መንፈሳዊ ልክ ከዚህ በፊት እንደነገርኳቸው አንድ መንፈሳዊ መነኩሴ ስነፍ አለ፣ በመንፈሳዊ ህይወቱ ዛለ። በቃ ዓለማዊ መሰለ። መነኩሴ ሆኖ ዓለማዊ የዓለማዊን ስራ መስራት ጀመረ። ከዛ አንድ ቀን ተጸጸተ። እንዴ ምን እየሆንኩ ነው ቆኔ ያለው አለ። ሰንፌ ያለው ለስሙ መንኩሻለሁ፣ እርፍ ጨብጫለሁ፣ ግን ሰንፌ ወደኋላ እያረስኩ ነው ያለሁት። እንዴ በኋላ እንደዚህ ኖሬ ከሞትኩ በኋላ ገሃነም ልገባ አይደል እንዴ አለ። ከአሁን ሰዓት ጀምሮ እጠነክራለሁ ብሎ እልህ ያዘውና መነሳት ጀመረ። ልክ ሲጀምር ስግደት ጸሎት ሲጀምር ጀመሩላቸው አጋንንቱ፣ ተነቃቁበት፣ ፈተናቸውን አጧጧፉበት። ዞር አለና ምንድነው ከኔ የፈለጋችሁት አላቸው። መናፍስቶቹን አጋንንትን ምንድነው ቆይ ከኔ የምትፈልጉት? ለምን ጸለይክ ነው? ለምን ሰገርክ ነው አላቸው። አንተ ስትተኛ እኛም ተኝተን ነበረ። በጣም ነው የሚገርመኝ። አንተ ስትተኛ እኛም ተኛን፣ ደስ ብሎን ተኛን። አንተ ስትሰንፍ ያንተ ስንፍና እኛንም አሳነፈን፣ ለፈተና እኛንም አሳንፎን ነበረ። አንተ ስትበረታ እኛም ተበረታታን፣ ያንተ መነቃቃት እኛንም አነቃቃን አሉት። አሃ ነው እንዴ? እንደዛ ከሆነማ ብሎ ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም የሚለውን ቃል እያሰበ የለየለት መንፈሳዊ ተጋዳይ ነው የሆነው። ይሄ መነኩሴ ማለት ነው። ዜና በውላይ ነው ያገኘሁት ይህን ታሪክ። እና አስቡት ወንድሞች፣ መናፍስትም እንዲህ ናቸው። በቃ እንዲህ ናቸው። የተጠራ ነው መከራም ለመቀበል ጭምር ነው። ብዙዎቻቸው እህቶቼ ወንድሞቼ ጸሎት ስግደት ስትጀምሩ የሆነ ችግር ብቻ እንዲላቀቅ ብላችሁ እንደዛ ነው ብዙዎቻችሁ። ታዲያ ያን የጠበቃችሁትን ነገር ሳታገኙ ስትቀሩ ሸርተት ትላላችሁ። እንደዛ መሆን የለብንም ወንድሞች። ዓላማችን ከጊዜያዊ መላቀቅ ብቻ አይደለም። እባካችሁ ስሙኝ። ዓላማችን፣ የጸሎት ዓላማችን፣ የስግደት ዓላማችን የሆነ ስጋዊ ችግር ብቻ መፍትሄ እንድናገኝ አይደለም። እባካችሁ እንደዛ እንዳታስቡ። የፈራ የደነገጠ
ከገለዓድ ተራራ ተነስቶ ይመለስ የሚል ቃል አለ። መጽሐፈ መሳፍንት ምዕራፍ 7 ቁጥር 3 ላይ የፈራ የደነገጠ ከገለዓድ ተራራ ተነስቶ ይመለስ። በጣም በእንትን ጊዜ ማን ነው የጌዲዮን ሰልፍ አንብባችኋል? መጽሐፈ መሳፍንት ላይ መጽሐፍ ቅዱስ እኮ በጣም መጽናናት ይሰጣል። የእውነት አንብቡ እስቲ ባካችሁ። መጽሐፍ ቅዱስ ትልቅ መጽናናት እኮ አለው ያመጣል። የጌዲዮን ታሪክ ላይ እስቲ አንብቡ ግቡና። እኔ በአጭሩ ልንገራችሁ፣ ግን ገብታችሁ አንብቡ። መጽሐፈ መሳፍንት ላይ አለ የጌዲዮን ታሪክ፣ የእነ ሶምሶንን ታሪክ እስቲ አንብቡት። እውነት በመንፈሳዊ እይታ ካያችሁት ግልጽ የአጋንንትን ውጊያ እኮ ነው የሚያሳያችሁ። የእነ ሶምሶን ታሪክ፣ የእነ ባርቅ፣ የእነ ሲሳራ ታሪክ፣ የእነ ዲቦራ፣ የእነ ነብይት ዲቦራ በእውነት የአጋንንትን ውጊያ ነው እኮ የሚያሳየው። የእነ ጌዲዮን የእነ ሌሎችም አሉ ታሪኩ፣ የሌሎችም ታሪኮች አሉ። የእነ ዳዊት የአጋንንቱን ውጊያ ነው በግልጥ የሚያሳየው። በተለይ መሳፍንት ላይ እስቲ እዩት። እስራኤላውያን ለዘብ ሲሉ በተጋድሎ በመንፈሳዊ ሕይወታቸው እነ ፍልስጤማውያን ይመጡና ያስጨንቋቸዋል። እና እስቲ የጌዲዮን ታሪክ ልንገራችሁ። በጌዲዮን ጊዜ ሚዲያማውያን እስራኤላውያን በጣም አስጨንቀዋቸው ነበረ። እህል አምርተው ልክ ሊወቁ ሲሉ ወቅተው በማዳበሪያቸው ይከቱ የለ እህል ምርቱን ስንዴው ለምሳሌ አምርተው በማዳበሪያ በቃ ሞልተው የስ እግዚአብሔር ይመስገን 5 ኩንታል ወጣልኝ፣ 10 ኩንታል ወጣልኝ፣ 20 30 ኩንታል ወጣልኝ ብለው ማመስገን ሲጀምሩ ቶሎ ብለው ሚዲያማውያን ጋሪያቸውን ጭነው ይመጣሉ። የምን መደሰት ነው? አምጡ ኩንታላችሁን ብለው ጭነውባቸው ይሄዳሉ። ይሄ በጣም አያምም ወንድሞች? አይከብድም? ለፍታችሁ ያመረታችሁትን እናንተ ልክ ሰፍታችሁ በቃ ኩንታሉ ተሰፍተው ወደ ቤታችሁ ልክ ልትጭኑ ስትሉ መተው ሲወስዱባችሁ አያምም? ከዚህ በላይ እና እንደዛ ያደርጓቸው ነበረ። ታሪኩን ሂዱና አንብቡት። እንዲህ አድርገው ያሰቃዩቸው ነበረ ሚዲያማውያን። ከዛ ሶምሶን ማን ነው ጌዲዮን ተደብቆ የሆነ ወይን አታክልት ውስጥ ነበረ እሱ ውቂያውን የሚወቃው ተደብቆ። ገና ለገና ሊደርስ ሲል እህሉ ጠብቆ አሳጭዶ ያመጣና ተደብቆ ይወቃና እህሉን ያስገባል። ብልጥ ነው። ከዛ ግን እግዚአብሔርንም ይፈራ ነበረ። በጣም ለእግዚአብሔር የተመቸ በዛ ሰዓት እሱ ብቻ ነበረ። ከዛ እግዚአብሔር አምላክ መልአኩን ላከለት። ጌዲዮን የልጆችን የባሪያዎችን ስቃይ አይቻለሁ፣ እጃቸውን ወደ እኔ ዘርግቷል። ግን መጀመሪያ ሚዲያማውያን እንዴት ሰለጠኑባቸው ከተባለ አስቸግረውት ነው እግዚአብሔርን። እስራኤላውያን አስቸግረውት ምን አድርገው? ጣዖት አምልከው ጣዖት እያመለኩ ሲያስቸግሩት ሚዲያማውያንን ያሰለጥንባቸዋል፣ ፍልስጤማውያንን ያሰለጥንባቸዋል። ከዛ ሲጨነቁ ጣዖቶቻቸው መርዳት ከጣዖቶቻቸው ምላሽ ሲያጡ ወደ አምላክ ይጮዋሉ። የአብርሃም አምላክ የይስሐቅ አምላክ የት ነው ያለው ማለት ይጀምራሉ። እና ጌዲዮንን መረጠው እግዚአብሔር አምላክ። ባጭሩ ልንገራችሁ፣ ጌዲዮንን መረጠው። ከዛ በኋላ በቃ ወታደር ሰብስባለው፣ እኔ ከአንተ ጋር እሰለፋለሁ አለው። ሰበሰበ ወታደር፣ በጣም ብዙ ናቸው፣ ወደ 15,000 ምናምን። ከዛ እግዚአብሔር አምላክ ይሄ ሕዝብ በጣም በዝቷል እና የፈራ የደነገጠ ከገለዓድ ተራራ ይመለስ ብለ እዘዝ፣ አዋጅ ነገር አለው። ተመለሱ። 10,000 ምናምን ከ30,000 ምናምን 10,000 ምናምን ቀረ። አሁንም በዝቷል፣ እስራኤል እጅ ያዳነኝ ብሎ ይታበይብኛል። ወደ ወንዝ አውረዳቸውና እንደ ውሻ የሚጠጡትን በስነ ስርዓት የሚጠጡትን ለይልኝ ብሎ ለያቸው። 300 ብቻ ለያቸው። የቀረውን ህዝብ ተመለሳለሁ። ሌሎቹ ምን አይነት ናቸው? ፈሪዎች ናቸው። ፈሪ ናቸው። ሌሎቹ የተመለሱት በሙሉ ፈሪ ናቸው። እንደው ከተዋጋና አይቀር እያሉ በቃ ግድ ሆኖባቸው ነው የወጡት። እነኛ ግን በጣም ጀግኖች ናቸው። 300ዎቹ ችቦና ማብራት ይዘው ሚዲያማውያንን አንበረከኳቸው። በ300 ብቻ እግዚአብሔር ሚዲያማውያንን አሳልፎ ሰጠ። እና አንድ መረዳት ያለብን ሰልፍ ነው። በቃ በዚህ ምድር ላይ በቃ ውጊያ ስትጀምር፣ ጸሎት ስትጀምር ፈተና አለ ወንድሜ አለ።
እህቴ አለ፣ ፈተና አለ፣ ችግር አለ። አጋንንት በብዙ ነገር ሊፈትን ይችላል። በብዙ ነገር ይፈታተናል። ከሰው ጋር በማጣላት አንዴ ከሰው ጋር ያጣላል፣ አንዴ ህመም ያመጣብሃል፣ አንዴ አዚሙን ይለቅብሃል፣ አንዴ ቤተሰብ ጋር እየሄደ ቤተሰቡን ያተራምስልሃል፣ አንዴ ንብረትን ያጠፋል። በቃ መከራን ነው የሚያሳይክ። ይህንን እወቁት እህት ወንድሞቼ፣ ይህንን እወቁ። መጀመሪያ ይህንን ያላወቀ ሰው ነው ገና ለገና ኮሽ ባለ ቁጥር የሚደነግጠው። መንፈሳዊ ጀምሮ ኮሽ ባለ ቁጥር የሚደነግጠው ይህንን ያላወቀ ሰው ነው። ግን እንዲህ አይነት ፈተና አለ፣ እወቁት። ከሰው ጋር ያጣላል። በቃ እየሄድክበት ያለው መንፈሳዊ ህይወት ትክክል እንዳልሆነ እስክታስብ ድረስ ያደርሰዋል። ከሰይጣን ጋር የጀመርከው ውጊያ የማያዋጣ ትግልና ውጊያ እንዲጀምርክ እስክታስብ ድረስ ያደርሰዋል። ይህ ታወቀ ነው። ግን የመጨረሻ ድሉ የማን ነው? የማን ነው የመጨረሻ ድሉ? የክርስቲያን ነው። የአጋንንት ሰራዊት ቢያሸንፉንም የማታ ማታ ግን ድሉ የመጨረሻ የክርስቲያን ነው። ይህን አትርሱ። የሆነ ዝማሬ አለ፣ እኔ በጣም ሁሌ ባዳመጡት ጊዜ ትዝ የሚለኝ የጠላታችን ቢሆንም ጊዜው ኃይሉ ቢጸና ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው ነገም እኛው ነን የምናሸንፈው የሚል ዝማሬ አለ። ይህም ዝማሬ በጣም ጥልቅ በሆነ ተመስጦ ነው የማዳምጠው። የጠላታችን ጊዜ ቢሆንም ጊዜው ኃይሉ ቢጸና፣ ለጊዜው አለው ይላል ዲያብሎስ። አትችሉኝም፣ አያዋጣችሁም ይላል። ወደ አምላክ እጃችሁ መዘርጋታችሁ አያዋጣችሁም። ላታሯሩጭኝ ይላል አይደል? የሆነ አባባል አለ፣ ላታመልጭ አታሯሩጭኝ ነው አይደል? እንደዛ እያለ ይፎክርብናል። የኔ ነሽ፣ የኔ ነህ፣ አታሯርጠኝ፣ አታርክመኝ፣ እኔ ነኝ የምሰለቅጥክ፣ እኔ ነኝ የምሰለቅጥሽ ሊለን ይችላል። እኛ ደግሞ በሱ ዛቻ ምንደክም ከሆነ ችግር ነው። ገና ለገና ኮሽ ባለ ቁጥር ወይኔ እንደዚህ አይነት ችግር ገጠመብኝ እንዲሆንኩኝ እያልን ምናለቃቀስለት ከሆነ ከባድ ነው እና ለአስጨራሽ የሆነ ፊልሚያ አለ። ጦርነት ነው። በቃ የጦር ግንባር ላይ ነን ያለ ነው። የጦር ግንባር ላይ እና ይህን ጥያቄ ልጠይቅህ የቻልኩት ወደ አማኑኤል ቆይ እሱ ትጨርሳለህ። እንትን ሆኖ ነው ወይ ማለት ነው? እሺ የጦር ግንባር ላይ እረፍትና እንቅልፍ የማይታሰብ ነገር ነው። የአጋንንት ልጅ ለአስጨራሽ ፊልሚያና ውጊያ በበዛበት በዚህ ዓለም ላይ ሳለንም ምቾትና ድሎት ህልምና ቅዠት ነው። እና ክርስቲያን መቼ ነው የሚያርፈው ትሉኝ እንደሆነ የክርስቲያን እረፍቱ ነፍሱ ከስጋው ስትለይ ነው። መቼ አልኳችሁ? መቼ? ነፍሱ ከስጋው በቃ ያን እፎይ ትላለክ። እፎይ ተመስገን ጌታዬ፣ ስፍር ቁጥር ከሌላው ከአጋንንት ፈተና አውጥተ ለዚህ አበቃኝ ተመስገን። ደግሞ እኮ እረፍቱ እኮ እስከ የሌለው እረፍት ነው። መጨረሻ የሌለው እረፍት ነው። ራበኝ የለ፣ ጠማኝ የለ፣ አመመኝ የለ፣ ራስ ምታት ያዘኝ የለ፣ ሆዴን ቆረጠኝ የለ፣ ተቸገርኩ ልብስ የምለብሰው አጣው የለ፣ ሰላም አጣው የለ፣ ጭንቀት መጣብኝ የለ። በቃ ያኔ አረፍክ። ለዛ ነው አባ መቃርስ ታሪክ ላይ አንብባችሁ ከሆነ አባ መቃርስ ያን ሁሉ ውጊያ አሸንፎ ነፍሱ ከስጋው ስትለይ ኪሩ መልአክ ሊያሳርገው ሲል መናፍስቶች እድሜ ልኩን ሲፈታተኑት የነበሩ መናፍስት እየተከታተሉ መቃሪ አሸነፍከን ይሉታል። አሸነፍከን ይሉታል። አረ ገና ከእናንተ ጋር ነኝ ይላቸዋል። ልክ የእግዚአብሔር መልአክ ኪሩብ ሊያሳርገው ወደ አየር ሲያወጣው መቃሪ ሄድክን ይሉታል። አረ አሁንም ከእናንተ ጋር ነኝ ምንድን ነው ይላቸዋል። አሁንም ልክ ወደ ሰማይ አስገብቶ ወደ ገነት ሊገባ ሲል መቃሪ አመለጥከን ይሉታል። አረ አሁንም ከእናንተ ጋር ነኝ አልገባውም ይላቸዋል። ልክ አሁንም ወደ ገነት ሲገባ ስፍር ቁጥር ከሌለው ፈተናችሁ ያስመለጠኝ መድኃኒዓለም
ስሙ ይመስገን አለ። ስፍር ቁጥር ከሌለው ፈተናችሁ ያስመለጠኝ መድኃኒዓለም በእውነት ስሙ የተመሰገነ ይሁን ብሎ አምላኩን ከፍ ደግሞ እኮ እያለቀሱ እየጮሁ ነው፣ ምርር እያሉ ነው ደግሞ የሚጠይቁት። እልህ ይዟቸው ማለት ነው። እንዴት ታመልጠናለህ እያሉት፣ እንዴት ከእጃችን አመለጥከን፣ እንዴት አንተን ሳናጠፋ አመለጥከን እኮ ነው። ይህን ያክል እልከኝነት አላቸው መናፍስት አጋንንት። ለምን ተያዝኩ እንኳን አሸንፈን መንግስተ ሰማይ ስንገባ ይቀርና አስቡት፣ ገና ለገና እዚህ በጸሎት ስንይዘው እንዴት ነው የሚያለቃከሰው? እያያችሁት አይደል? ገና ለገና ሲያዝ ለምን ተያዝኩ እኮ ነው። ለምን ተያዝኩ? ገና ለገና ውጊያው እኮ ገና አልተፈጸመም። ውጊያው እኮ ገና ነው። ነፍስ ከስጋ ስትለይ እኮ ነው ውጊያው የሚያበቃው። ግን ገና ለገና በጸሎት ስለተያዘ እንዴት እንደሚያለቃከስ እንዴት እንደሚጮህ የምንመለከተው ነው። እና ውጊያ ውስጥ ነው ያላችሁት። ገና ኮርኮም ሲያደርጋችሁ አትደንግጡ፣ ግን ወደ አምላካችሁ ጩሁ። አደራ መዝሙረ ዳዊትን ያዙ። መዝሙረ ዳዊትን ያዙ። መዝሙረ ዳዊትን የያዘ ሰው አይወርቅም። እመኑኝ አይወርቅም። መዝሙረ ዳዊትን ዕለት ዕለት የሚጸልይ ሰው፣ የየዕለቱን እየተከታተለ የሚጸልይ ሰው አይወርቅም። የፈለገ ቢሆን አይወርቅም። ከስግደት ጋር እሱን አጥብቆ የያዘ ሰው አይወርቅም። ዳዊት እሱን እየጸለየ እኮ ነው። የዳዊት ምስጋና፣ ዳዊት አሸንፏል ሰይጣንን፣ እስከ መጨረሻው ተዋክቶ አሸንፏል። እኛም ልክ እንደ ዳዊት ባለድል እንሆናለን፣ መዝሙረ ዳዊትን እየጸለይን ከኖረን ማለት ነው። እና እህት ወንድሞች አደራ፣ ይሄ ወንድማዊ ምክሬ ነው። መቼም ቢሆን መዝሙረ ዳዊት እንዳታቋርጡ። መቼም ቢሆን አደራ፣ መቼም ቢሆን ከአንተ ምን ተማርን ትሉኝ እንደሆነ ወይም ደግሞ ከአንተ ምን ትመክረናለህ፣ ምን አደራ ትለናለህ ካላችሁኝ፣ አደራ እህት ወንድሞች፣ ከዚህ ግሩፕ ነገ ከነገ ወዲያ ላትኖሩ ትችላላችሁ። አይታወቅም። ጊዜ ነው ያገናኘን። ከጊዜ በኋላ ደግሞ ልንለያይ እንችላለን። ግን አደራ ወልደ አማኑኤል ምን መከረን ካላችሁ፣ መዝሙረ ዳዊት አደራ። አባ ጳውሊ ለአባ እንጦንስ እንዲህ አለ፣ እስቲ ለልጆቼ የምትመክረው ምክር አለ? ምን ልምከራቸው እስቲ ምክር ስጠኝ ሲለው፣ ፈተና በመጣ ጊዜ እንዳሸሹ ይምከሯቸው አይደል ያለው። እችን ምክር ያደርሱላቸው አለ። እኔ አደራ ምላችሁ መዝሙረ ዳዊት እንዳታቋርጡ ነው። መቼም ቢሆን እንዳታቋርጡ። የፈለገ ፈተና ቢበዛ፣ የፈለገ ምንም አይነት ነገር ቢመጣ ከመዝሙረ ዳዊት እንዳትለያዩ ለማለት ይሄ ወንድማዊ ምክሬ ነው፣ ከመዝሙረ ዳዊትና ከውዳሴ ማርያም። እና አደራ ምላችሁ ነገር ይሄ ነው። ከዛ በተረፈ ስግደት ላይ ጠንክሩ። ስግደት እንደ መንኮራኮር ተፋጥኑ። ከዛ ስግደት ላይ እንደ መንኮራኮር፣ ልክ እንደነ አቡነ እስትንፋሰ ክርስቶስ እንደ መንኮራኮር ነበር የሚፋጠነው በስግደት። እና በሰገደ ቁጥር እልፍ ስግደት ይሰግዳል አቡነ እስትንፋሰ ክርስቶስ። 90,000 ስግደት ሲሰግድ ቅዱሳን መላእክት ወዳጃችን ምን እናደርግልህ ይሉታል። ምን እናደርግልህ? ላከን እስቲ ወደ አምላክህ፣ እስቲ እንላክልክ። የምታዘን ነገር አለ? እስቲ ወደ አምላክህ እንላክክ። ምን እንርዳክ? ምን እናምጣል ይሉታል። አስባችሁታል? በስግደት በተፋጠነ ቁጥር እመቤታችን ትመጣለች፣ ወዳጄ ትለዋለች። መዝሙረ ዳዊት የሚጸልይ በነገራችን ላይ የመብራንም ጭምር ወዳጅ ነው። ራሷ እመቤታችን መዝሙረ ዳዊት የሚጸልይ የኔም የልጄ ወዳጅ ነው ብላለች። እና መዝሙረ ዳዊት አጥብቀን እንጸልይ ለማለት ያክል ነው። ከምን ጋር? ከስግደት ጋር። ያኔ ፈተናን እናሸንፋለን። ይህን ይመስላል። እና ወንድሜ ይቀጥል። እሺ አቋረጥኩ። እና ይህን ጥያቄ የጠየቁ እንዴት ሁላችንም ላይ ሊተላለፍ ቻለ በማለት ነው ጥያቄ አንተ ጋር። ምን አልከኝ? እስቲ ድምጽ ግን ታፍኗል። ሁላችንንም እንዴት ሊይዘን ቻለ? ከአባታችን እሱ ዛር ነው። እሱ ዛር ነው። ቡዳ ዛር መኖሩን ነው የሚያሳየው። አጋንንቱ ሁላችንም የተቆጣጠረ መሆኑን ነው የሚያሳየው። አንድ አይነት በሽታ ሁላችንም ከያዘ፣ ለምሳሌ ኪንታሮት አንተን፣ አባትን፣ ሌሎችንም ከያዘ ዛር ነው ማለት። አንድ አይነት መንፈስ ነው ያለው። ተረዳከኝ? ስድስታችንንም ነው ያዘን። ስለዚህ ስድስታችሁም ጋር አለ ማለት ነው በሌላ አነጋገር።
ተመሳሳይ መንፈስ መሆኑን ነው። ተመሳሳይ በሽታ መሆኑ ተመሳሳይ መንፈስ መሆኑን ነው የሚያሳየው። ግልጽ ነው። አዎ ግልጽ ነው ወንድሜ። ጥያቄ ሆነብኝ ነው ከተፈቀደ አንድ ጥያቄ ልጠይቅ? አይ አንዳንድ ብቻ ነው፣ አንዳንድ ብቻ ነው እና አንተ ጸጋውን እንደምትጸልዩ እንደምትሰግደው ደግሞ ሌሎችንም እንዲጸልዩ እንዲሰግዱ ንገራቸው። እንዲህ አይነት ምልክት ያለባቸው ሁሉ እንዲጸልዩ እንዲሰግዱ፣ በጸሎት ውሃ እንዲጠመቁ፣ መናፍስቱን ስራህን አቁም እያሉ እንዲቀጠቅጡት፣ እግዚአብሔር አምላክን እሰርልኝ፣ ይህን ክፉ መንፈስ ከኔ ላይ አንሳልኝ፣ ስራውንም አስቁምልኝ፣ ከበሽታዬም ፈውሰኝ እያሉ እንዲማጸኑ፣ ኪንታሮት የወጣበት ፓርት ላይ ደግሞ ቅባ ቅዱስ እንዲቀቡ። ለምሳሌ መልክ ጸልየ መልካም መድኃኒዓለም ጸልየ ቸሩ መድኃኒዓለም እባክን ስለ ተወዳጇ እናት ስለ ድንግል ማርያም ብለ ይህንን በሽታ ከኔ ላይ አንሳልኝ እያልክ እየተማጸንክ መበርታት ትችላለህ። መናፍስቱንም ስራን አንሳ፣ በሽታን አንሳ እያልከው ማለት ነው። ግልጽ ነው። ይህን ይመስላል። ግልጽ ነው ወንድማችን፣ ጸጋውን ያብዛልህ። አሜን አሜን። እሺ ሌላ ጥያቄ? ስላሴ ወልድ አሜን። እሺ ቀጥይ። ወልደ አማኑኤል እንትን እኔ ለራሴ አይደለም የሆነች እህታችን ግን ትኖራለች ትሆን ብዬ አስባለሁ። በዚህ ግሩፕ ማለት ነው። በጣም ተጨንቄ ነው እህቴ በውስጥ ነው የጻፈትልኝ። አንድ ቦታ ነበረኝ 4 ዓመት ሰርቼ የገዛሁበት ነው የሰራልኝ ሰውየው። ቦታዬ ለእናቴ አስረክብልኝ ሲለው እምቢ አለኝ። አሁን በጭራሹ ለእኔ እንኳን ስልክ አያነሳልኝ፣ ዘጋብኝ። ህይወቴ ሁሉ ተበላሸብኝ። ስራ ደግሞ 1 ወር እሰራለሁ። ስራ ቦታ ሂጄ 1 ወር ከሰራሁት ያቺ ብር እስከሚጨርሻት ስራ አላገኝም። መናፍስ ደግሞ እንዳልጠይቅ ዘጉብኝ እያለች ነው። ይቅርታ አድርግልኝ። ትኖራለች ብዬ ገምታለሁ። አሁን ነው የጻፈችልኝ ማለት ነው። የሰው ጥያቄ ነው? አዎ በውስጥ ነው ጽፋ ያጠየቀች እህቴ ተባበረኝ ብላ ማለት ነው። እኮ ምን ነበረ? እስቲ በደንብ ከእንደገና ንገሪኝ። ይቅርታ። ልጅቷ የምትለው 4 ዓመት ሰርቼ የገዛሁበት ቦታ የገዛልኝ ሰውየው ለቤተሰቦች አስረክብልኝ፣ ለእናቴ አስረክብልኝ እንዲሰራ እንድታይልኝ ሲለው ዘጋብኝ፣ አያሳየኝም አለች። ወሰን ይደረግበት ለእናቴ ያሳየ ሲለው እምቢ አለ፣ አላሳይ ማለት። አሁን ደግሞ በፍጹም ስልኩ ዘጋኝ። እንደገና 1 ወር ሰርቼ ያች ብር ካልጨረስኳት ስራ አላገኝም። ከ1 ወር ደግሞ ምንም መስራት አልችልም። አረቦቹ ተጣልተው ወይ ያወጡልኛል ወይ ብር የለንን ብሎ ያወጡኛል። ምንም ሁሉም ነገሬ ተዘጋግቶብኛል እያለች ነው እህታችን ማለት ነው። ወደ አምላክ መሆን አለባት። መድኃኔ ዓለም አባቴ ነው የምትለው። ካለሽ እህቴ ራስሽን አብራሪለት። ወደ አምላክ መጮን አለባት። ገንዘቧ ተይዞባት ከሆነ እሷ ወደ አምላኳ ነው መጮህ አለባት። ሱባኤ ገብታ ወደ አምላኳ ትማጸን፣ ገንዘቤን አስመልስልኝ ብላ። ገንዘብ ሲያዙባችሁ እንደዛ ነው ማድረግ ያለባችሁ። ሱባኤ ገብታችሁ በርዕስ ሰታችሁ ገንዘባችሁ እንዲያስመልስላችሁ አምላካችሁ መማጸን። ግልጽ ነው። ያንን ማድረግ እንደዛ ነው። ሌላው ደግሞ መንፈሳዊ ሕይወት አላት ልጅቷ? መጀመሪያ እሱ ነው። ራሳችሁ ብትጠይቁ መልካም ነው የምለው ብዙ ጊዜ ለዚህ ነው። መንፈሳዊ ሕይወት አላት ልጅቷ? መንፈሳዊ ሕይወት ከሌላ መንፈሳዊ ሕይወት ይጀምር። አላውቃም እኮ አባቴ መድኃኔዓለም፣ አንቺ ራስሽ እስካሁን ጠይቂ አለው ትላለች። በጉሩብ እኮ አሁንም ቁጭ ብላለች። ለእኔ ያለሁ እያለች እያጸፈችልኝ ነው። ስለዚህ ማይኳን ከፍታ ትጠይቅ። ከፍተሽ ጠይቂ። መድኃኔዓለም አባቴ አሁን እድል ተሰጠሻል። አማትበሽ ጠይቂ። ምናልባት ጉዳት የሚደርስ ከሆነ ፈርታ ነው የሚሆነው እሷ ላይ ማለት ነው። ምናልባት ቤተሰብ ላይ ጉዳት የሚደርስ ከሆነ ያንን ነገር ምን የሚደርስ ምናልባት ቤተሰብ ላይ ጉዳት ምናምን ይደርሳል ብላ የምትፈራ ከሆነ ልጅቱን የሚያውቋት ከሆነ እንዳይናገሩባትኝ ለዛ ነው በውስጥ ጠይቁልኝ የምትል የሚሆነው። ስሟን አትንገሩ። መልካም። እንደዛ ከሆነ በውስጥ መስመር ትጻፍልኝና ትጠይቀኝ። እኔ ደግሞ ጊዜ ሲኖረኝ አወራታለሁ። እሺ ያው መንፈሳዊ ሕይወት ያላት አይመስለኝም ሳየው፣ ግን በራሷ ብትጠይቅ መልካም ነው። ማድረግ ያለባትን ነገር እንድነግራት ማለት ነው። ለማንኛውም ሌላ ሰው ይግባ፣ በውስጥ እንጻፍልኝ። እሷ እናቴ ልግባ።
እሺ የክርስቶስ ባሪያ ጌቢ ዲግባ የሚታሰር መንፈስ ነበረ። ወንድሜ እኔ ጥያቄ ያለኝ እንኳን በነገራችን ላይ መንፈሳዊዎች ኤርፎን ንቀይ ውጊያ ከጀመሩ ንቀይ በኋላ ኤርፎን ንቀይ መጀመሪያ ክላስ የሚገባ ነው ልጆች ማለት ነው። አሁን ይሰማል አይደል? አዎ ይሰማል። እሺ አሁን እኔ እንኳን ጥያቄ ያለኝ መንፈሳዊ ህይወት ከጀመርኩ ጀምሬ አንድ ብዬ ከጀመርኩ ድረስ ማለት ነው ቤተሰቤን በሙሉ ነው ያጣሁት። ደግሞ በተመሳሳይ ህመም ነው የሚሞቱ። እናቴም ለራሱ ስትሞት ካንሰር ተብላ ነበር። ወንድሜም ስሞት እንደዛ። አባቴም በድንገት በሳምንት ልዩነት ነው የሞትና በነገራችን ላይ በሁለት ዓመት ልዩነት ነው ቤተሰቤ እያጣሁ ነው ያለሁት እስካሁን ማለት ነው። ግን አሁን ወንድሜ ከሞተ በኋላ ጥያቄው ያለኝ ወንድሜ ከሞተ በኋላ ጸሎት ማድረግ አልቻልኩም። ምን እንደሆነ የሚያንኮሻኩሽ መንፈስም አለ ከሱ የመጣ መሰለኝ። ከዛ ደግሞ ማህፀን መውደቅ ገጥሞኛል። የማህፀን መውደቅ ማለት ነው። መስገድም አቁሜያለሁ። አሁን ዋናው የጨነቀኝ ነገር ጸሎትም እንደ ድሮ የሚተጋ አይደለሁም። ስግደት ካቆምኩ በኋላ ጸሎትም ትንሽ ዝግ ብያለሁ እና ምን ማድረግ አለብኝ? የወደቀ ማህፀኔስ እንዴት ብዬ መስገድ አለብኝ? እንዲተጋስ ምን ማድረግ አለብኝ? ይሄ ነው ጥያቄ ሆነብኝ። ደግሞ ብቸኛ እያደረገኝ ስለሆነ ያለ ስግደት ጸሎቱ እየጣፈጠኝ አይደለም ነው። ይሄኛው ልትመልስ ፈልጌ ነበር። እሺ እህት አለምዬ ወደ መንፈሳዊ ህይወት ከገባው ሰዓት ጀምሮ ነው ያልሽው። ወደ መንፈሳዊ ህይወት ከገባው ጀምሮ ቤተሰቤ መሞት ጀምረ ነው ያልሽው? አዎ እናቴ መሞት ጀመር። ጠይቂያት ነበርና ወደ መንፈሳዊ ውጊያ ሲገባ ለእናቴ ጠይቂያት ነበር። አንቺ የምታመልኪው ነገር አለና ምንድን ነው የምታመልኪው ብያት ጠይቂያት ነበር። እንደምታመልኪው ደግሞ አውቃለሁ። ከዛ በኋላ ግን እሷ በሁለት እንደዛ ብዬ ስጠይቃት በወር ሳይሞላ ደግሞ አጣኋት። መቁረብ ቆርባለች፣ ግን የቆረበችው ደግሞ በጋኔን ትባላለች። መቁረብ ቆርባለች? አዎ ቆርባለች፣ ግን መምለክ አልተወችም። መምለክ ግን አልተወችም። እንዴ ማምለክ ሳታቆም ነው እንደ ቆረበችው? አዎ እንደዛ ነው መሰለኝ። ቆመ የራሳችን ነው የምትለኝ። እኔ ስጠይቃት ለራሱ የሆነ ስደት ላይ የሆነ ገጥሞኝ ነበር፣ ልጅ የተጎደብቶብኝ ነበር በሆዴ ላይ ያለበት ምናምን ተብዬ። ቆይ አንቺ ለምን አትመክሪያትም ነበረ? አንቺ ቁረቢ ያልሻት ባዕድ አምልኮ እንድታቆም ሳታደርጊያት ነው እንዴ ቁረቢ ስትያት የነበረው? እኔ መንፈሳዊ ውጊያ ሳላቅ በፊት ሳላቅ ነው የቆረበች። ከዛ ስትቆርብ ደግሞ እኔ መንፈሳዊ ውጊያ ውስጥ ችግር ነው መንፈሳዊ ውጊያ የገባው በትምህርታችሁ ማለት ነው። ስታስተምሩ ስሰማ የሆነች ልጅም እዛ ግሩፕ ላይ ያለች ስትልክልኝ ነበረች እና ያንቺ እኮ አይነ ጥላ ነው ማህፀንሽም የተቀመጠ እንደዛ አለ እስክ ተማር ምናምን ብላ እየነቃሁ ከመጣሁ በኋላ እናቴ ያደረግሽው ነገር እኮ ትክክል አይደለም። ለምን ቆረብ? አንቺ መክረሻት አይደለም የቆረበችው? በራሷ ፈቃድ ነው ሄዳ የቆረበችው እናትሽ? አዎ በራሷ ፈቃድ ነው መጀመሪያ የቆረበችው። እንደዚሁ ከባዕድ አምልኮ ሳትወጣ ማለት ነው? አዎ እንደዛ ነው። የራሳችን ነው የምትለው እስከምትሞት ድረስ። እሳቸው እኮ የራሳችን ነው ምን አደረጉ? እሳቸው እኮ ይጠብቁናል ምናምን ነው የምትለው። አይ ከዛ በኋላ ሄዳ ቆረበች፣ ሞተች። አንድ አመት የሚሆን ቆርባ ነበር። ከዛ እኔ ሲነግራት ይሄ እኮ ትክክል አይደለም ማለት ከጀመርኩ መቃወም ከጀመርኩ እዚህ ጋር እቴ ጥያቄ ልጠይቅሽና የእናትሽን ሞት ታዲያ ከአንቺ መንፈሳዊ ህይወት ጋር ለምን ታያይዣለሽ? ማለት በይሄኛው ነገር የያዝኩት ምን እንደሆነ ታውቃለህ? ሲጠይቃት ወር አይሞላኝም ማሰር ምናምን ማዘዝ አይችልም ነበርና መቁጠሪያ ሲቀጠቅጥ አሳይሻለሁ የሚል ድምጽ የሰማኝ ነበር። እናትሽ ገድልሻለሁ ምናምን የሚል ድምጽ ያሰማኝ ነበር። ደግሞ በድንገት ነው የታመመች። እኔ ሲነግራት በሁለት ሳምንት ነው የታመመች። ከዛ ደግሞ 3 ቀን ቆይታ ሞተች። ስለዚህ አንደኛ ይኸውልሽ አጋንንት ዝም ብሎ በራሱ ስልጣን አይገልም። አንድ መረዳት ያለብሽ ነገር አለ። እራሳቸው ካላሰለጠኑት በስተቀር በራሳቸው ኃጢአት ከአንቺ መንፈሳዊ ህይወት ጋርም ያያይዘው አይደለም። አንደኛ አሰልጥነውታል።
ለሞት እስኪያበቃቸው ድረስ አሰልጥነውታል ማለት ነው። ግልጽ ነው። አዎ ለሞት እስኪያበቃቸው ድረስ አሰልጥነውታል። አንደኛ መረዳት ያለብሽ ነገር ይሄ ነው። ከዛ በኋላ የሰጣቸውን ያገኙትን ስልጣን የለም ተጠቅሞ የሰጡትን ስልጣን እንዳሰለጥኑት መጠን እንደዚህ ጥፋ ሊያመጣባቸው ይችላል። አንድ መረዳት ያለብሽ ነገር ይሄ ነው። ነገር ግን ለምንድን ነው የአንቺ መንፈሳዊ ህይወት ከነሱ ጋር የምታያይዥው? ለምሳሌ እኔ መንፈሳዊ ህይወት ከጀመርኩ በኋላ ቤተሰቤ እንዲህ ተፈጠረ እና ስለዚህ የኔ መንፈሳዊ ህይወት ለቤተሰቤ ሞት እንጂ ጥቅም የሆነ ነገር የሰጠኝ ነገር የለም የሚያሰኝ ይመስላል። አጠያየቅስ ማለት ነው። እንደዛ ብለኝ ነበር የሆነ ጊዜ። ይኸው አሳይ ወንድሜ ከሞተ በኋላ የሆነ በድምጽ ሌላ ሰው እንደሚያወራህ ነገር አለ አይደል? እኔ እኮ በራሴ አይደለም እንደዛ እያልኩ ያለሁት የሆነ ሰው በጀርባህ መጥቶ የሚያወራክ ነገር አለ አይደል? አሳየሁሽ አይደል? ብቻሽን ቀረሽ የሚል ድምጽ አለ። በዛ ተነስተ ነው እንጂ አንቺ መረዳት ያለብሽ መመለስም ያለብሽ እነሱ የራሳቸው ኃጢአት ነው እንጂ የገደላቸው አንተ የመግደል ስልጣን ኖሮክ አይደለም ብለሽ ነው መመለስ ያለብሽ። ግልጽ ነው። እነሱ ኃጢአት ነው አይደል? ምን ይላል መጽሐፍ? ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞት ትወልዳለች አይደል? ሞትን ትወልዳለች። ጌታ ክርስቶስ ለአይሁዳውያን ምን ነበር ያላቸው? በኃጢአታችሁ ትሞታላችሁ አይደል ያለው? በምናችሁ? መጀመሪያ ክርስቶስ መጣ፣ እኔን እመኑ፣ ወደ እኔ ቅረቡ፣ ወደ እኔ ከቀረባችሁ አትሞቱም አላቸው። ወደ እኔ ካልቀረባችሁ በኋላ ግን አታገኙኝም፣ እናንተም በኃጢአታችሁ ሞታችሁ ትቀራላችሁ አለ። ስለዚህ የገደላቸው ምናቸው ነው ማለት ነው? እነኚህ ሰዎች ዲያብሎስ የመግደል ስልጣን ኖሮት ነው አይደለም። ኃጢአታቸው ነው ለሞት ያበቃቸው። ምናቸው ነው? ኃጢአታቸው ነው ማለት ነው። ዲያብሎስ ደግሞ ልክ እንደ ኃይለኛ የሆነ የመግደል ስልጣን እንዳለው አድርጎ ነው ለአንቺ እየደሰኮረልሽ ያለው። ተረዳሽ አይደል? ስለዚህ አንቺ መመለስ ያለብሽ እነሱ የራሳቸው ኃጢአት ነው የገደላቸው። ኃጢአት ባይሰሩ ኖሮ መግደል ባልቻልክም ነበረ። ግልጽ ነው። ኃጢአት ባይሰሩ ኖሮ በኃጢአታቸው ለአንተ ባይገዝሉ ኖሮ አንተ ባልሰለጠንክባቸው ነበረ። ኃጢአት የሚሰሩ ደግሞ ሰዎች ማን ይሰለጥንባቸዋል? ዲያብሎስ ይሰለጥንባቸዋል። የፈለገውን ያደርግባቸዋል። ሰይጣን ከአንተ እንዲርቅ ከፈለግ ገንዘቡን መልስለት የሚል ቃል አለ ይላሉ አይደል አባቶቻችን? ገንዘቡ ምንድን ነው? ኃጢአት ነው። ከኃጢአት ራቅ ነው። ኃጢአት እየሰራ ግን ሰይጣን እኔ ላይ ሊሰለጥንብኝ አይችልም ማለት እንችላለን? አንችልም። ስለዚህ ያንቺን መንፈሳዊ ህይወት ተመልከቺ። ከቤተሰብ ጋር አታያይዥው ልልሽ ፈልጌ ነው። ከቤተሰብ ሞት ጋር አይያያዝም። አንቺ መጸለይ ስለጀመርሽ አይደለም ቤተሰቦችሽ የሚሞቱት። ለሞት ያበቃቸው የራሳቸው ኃጢአት ነው። ግልጽ ነው። እሺ አንድ አረዳድሽን አስተካኪ። ከዛሬ ጀምረሽ እንዲህ ብለሽ ነው ልታስብ የሚገባው። እነኚህ ሰዎች ሰይጣንን በራሳቸው ኃጢአት ባያሰለጥኑ ኖሮ ይሰለጥንባቸዋል? ለዚህ ያበቃቸው ነበር? አይሰለጥንባቸውም ነበር። እና አስተሳሰብሽን ወይም አረዳድሽን ቀይሪ ከዛሬ ጀምረሽ። ዓላማው ምንድነው? ዲያብሎስ በቃ የአንቺ ጸሎት፣ የአንቺ ስግደት ቤተሰቦችሽን ለሞት አበቃ እንጂ አንቺ ምን አተረፍሽ? የራስሽን ህይወት እንዳታጪ ራቂ እኮ ነው ዓላማ። አቁሚ ነው። ይኸውልሽ መግደል ቢችል ኖሮ ከነሱ ቀድሞ አንቺን ነበር መግደል የሚፈልገው። ከማን ቀድሞ? ከነሱ ቀድሞ አንቺን ነበር መግደል የሚፈልገው። ግን ከነሱ በተሻለ መልኩ አንቺ ቀርበሻል። ቢያንስ ለመድኃኒዓለም ቅርበት አሳይተሻል። ቢያንስ ስሙን እየጠራሽ ነው። ቢያንስ እያመሰገንሽው ነው። እግዚአብሔርን አመስግኑ የሚለውን ቃል ቢያንስ ለመፈጸም እየታገልሽ ነው። ስለዚህ አላሰለጠነውም ማለት ነው እግዚአብሔር አምላክ ሰይጣንን ባንቺ ላይ። ተመለሰልሽ?
አዎ ተመልሰልኝ። ግን ጥያቄ ማህፀን የመውደቅ ጀመረብኝና ወደ በስደት እየሰገድኩ እሱ ያለው። ልመጣልሽ ነው። እሺ አሁን ወደ እሱ ልመጣልሽ ነው። ኢንሻአላህ። መጀመሪያ አረዳድሽን እዚህ ጋር በደንብ ልታስተካክ ይገባል። ሌሎቻችሁ እህቶቼ፣ ወንድሞቼ እናንተ መንፈሳዊ ስትጀምሩ እንደዚህ አይነት ነገር ሲፈጠር የነሱን ስራ ልናስብ ይገባል። መጀመሪያ እነኛ እንዲህ አይነት ችግር የተፈጠረባቸው ሰዎች ህይወታቸው ምን ይመስል ነበረ? ፈጣሪን የሚያስደስት ህይወት ነበረ ወይስ አይደለም የሚለውን ልንመለከት ይገባል ለማለት ያክል ነው። ወደ ሁለተኛው ጥያቄ ወደ ማህፀኔ ወረደ ለሚለው ነገር ድምጽ ይሰማኛል። የማን ነው? ማይክ ዝጉ። ማይክ የከፈተ ካለ ለዚህ ዋናው ነገር እህት አለምዬ መጀመሪያ ቦታ የያዘ ክፉ መናፍስቶች ይኖራሉ። ለምሳሌ ዛር መንፈስ ማህፀን ላይ ነው የሚቀመጠው፣ ማህፀንና ጀርባ ላይ የቤተሰብ ዛር መንፈስ ከእናት ከአባት የሚመጡ ዛር መናፍስቶች ይኖራሉ። ዛር አይነ ጥላ፣ ዛር ቡዳ፣ ራሄሎ መንፈስ፣ ይሄ ማህፀን ላይ የሚቀመጡትን ነው የምነግራችሁ። ሌሎች መናፍስቶች ሾተላይ መንፈስ፣ እነኚህ መናፍስቶች ምን ላይ ይቀመጣሉ? ማህፀን ላይ ይቀመጣሉ። በተለይ ቤተሰቦቻችን ያለ ንስሐ ያለ ስጋው ደሙ ዝም ብለው የሚወልዱ ከሆነ ቤተክርስቲያን የማታውቀው ጋብቻ ፈጽመው በዓለማዊ ጋብቻ ተጋብተው ዝም ብለው የሚወልዱን ከሆነ አጋንንቱ አብሮ ተወልዶ ልክ እንደዚህ መከራ ያሳያል፣ ይሰለጥናል ማለት ነው። አንዱ ይሄ ነው ችግሩ። ስለዚህ እነኚህ መናፍስቶች አብረው ተወልደው ዛሬ ለረጅም ጊዜ አርፍጠው ኖረው ዛሬ ወደ መንፈሳዊ መግባት ሲጀመሪ ግልጽ የሆነ ፈተና ማምጣት ይጀምራሉ። ግልጽ የሆነ ፈተና ያመጣሉ ማለት ነው። እና እንደዚህ አይነት ነገር ሲፈጠር አንቺ ምንድነው ማድረግ ያለብሽ? መልካ ቅዱስ ሩፋኤል፣ ሰኒ ጎልጎታ እየጸለሽ መታጠብ፣ መጠመቅ፣ ማህፀንሽንም መታጠብ በጸሎት ውሃው። ግልጽ ነው። ምን ማድረግ? በጸሎት ውሃው መጠመቅ፣ መታጠብ። በዚህ ጉዳይ ላይ ደግሞ ሱባኤ ገብተሽ እመብርሃንን መማፀን ሙሉ ውዳሴዋን የየዕለት አለ አይደለም። አሁን በዕለት ተዕለት ጸሎታችን የሰኞ የማክሰኞ ውዳሴ ማርያም ብቻ ነው አይደል የምናደርሰው? ይሰማችኋል? ግን ድምጼ እየሰማችሁኝ ነው? ይሰማል ወንድማችን። አሁን ለምሳሌ እመብርሃንን ለመማፀን ስትፈልጉ በሱባኤ ማለት ነው። ለምሳሌ አሁን በየግል የየዕለት ጸሎት ስናደርስ ከስራ ጋራ የውዳሴ ማርያም የዕለት ልናደርስ እንችላለን። ሱባኤ ግን ዘግተን ስንጸልይ ሙሉ ውዳሴ ማርያም ሙሉ ማለት በየቀኑ የሰኞንም የማክሰኞንም የሰባቱንም ውዳሴ ማርያም ማለት ነው። የሰባቱንም ውዳሴ ማርያም ከአንቀጸ ብርሃን ጋራ ከመልከ ማርያም ጋራ ብንጸልይ አሪፍ ነው። እንደዛ እየጸልን እየተማጸናት በውዳሴ ማርያም በአርጋኖኗ እየተማጸናት እመብርሃን እናቴ ከዚህ በሽታ እባክሽን አላቂኝ እያልን እየተማጸናት ብንጠይቃት እመቤታችን ያለብን ችግር ታርቅልናለች፣ ታስተካክልናለች። ብዙዎች በጸሎቷ ተማጽነው ከችግራቸው ተላቀዋልና አንቺም ይሄን እያደረግሽ ሊቀ መላእክት ቅዱስ ሩፋኤልንም እየተማጸንሽ በጸሎቷ እየተጠመቅሽ ማህፀንሽንም እየታጠብሽ ብትማጸኝ ትፈወሻለሽ። ግልጽ ነው። ያንን ማድረግ ነው። መናፍስቶቹም ደግሞ ከማህፀንሽ ላይ እንዲነሱ ማዘዝ፣ በቅድስት ድንግል ማርያም ስም ከማህፀን ተነሱ እያልሽ መናፍስቶቹ እንዲነሱ ትእዛዝ ስጫቸው። መልኳን እያደረሽ አሁን ለምሳሌ በመብርሃን ስም ለማዘዝ ስትፈልጉ መንፈሱን መልካ ማርያም መጸለይ። መልካ ማርያም ጸልያችሁ በመብርሃን ስም መቤቴ ሆይ ይሄ መንፈስ ለአንቺ አሳልፌ ሰጥቼሻለሁ፣ ማህፀኔ ላይ የተቀመጠው መናፍስቶች በሙሉ ከማህፀኔ አንስተሽ ታስሬልኝ ዘንድ ታውጭልኝ ዘንድ ለአንቺ አሳልፌ ሰጥቼሻለሁ ብላችሁ መናፍስቱን በቅድስት ድንግል ማርያም ስም መላልሶ መቀጥቀጥ፣ ማዘዝ እየቀጠቀጡ ማለት ነው። ይህን ማድረግ ይቻላል ማለት ነው። በሌሎችም ቅዱሳን ለመማፀን ስትፈልጉ የሌሎችን ቅዱሳን መልካቸውን ትጸልዩና ከዛ አሳልፋችሁ ከሰጣችሁ በኋላ በእነሱ ስም መቀጥቀጥ፣ ማዘዝ፣ እየቀጠቀጡ ማዘዝ እንዲነሳ። ያኔ መናፍስቶቹ ይነሳሉ። መናፍስቶቹ እንዲነሱ ብቻ አይደለም መፍትሄ ማን ነው? ከበሽታችን ሁሉ ጭምር ካጋጠመን ችግር ሁሉ እንድንላቀቅ
ቅዱሳኑም ጭምር መማፀን ያስፈልጋል። ቅዱሳን መናፍስቱንም ማሰር ይችላሉ፣ በሽታውንም ማስለቀቅ ይችላሉ። የገጠመንም ችግር ከኛ ማራቅ ይችላሉ። ለምሳሌ እህቴ አሁን ስትነግሪ የማፀን መውረድ ያስተካክላሉ። መናፍስቱንም ያስሩልሻል፣ ማፀንሽንም ያስተካክላሉ። ግን ሳትሰለቺ አጥብቆ መማፀን ያስፈልጋል። ወጣ ገባ የሆነ መንፈሳዊ ህይወት አይኑርሽ። ቀጥ ያለ መንፈሳዊ ህይወት ሊኖርሽ ያስፈልጋል፣ በስግደቱም በጸሎትም። ይሄን ይመስላል እህቴ። ሌላ ጥያቄ ይግባ። እንዴት ብዬ መስገድ እችላለሁ? ዝም ብዬ ልስገድ? እንደ አቅምሽ ስገጂ። እንደ አቅምሽ በሚፈቅደው ልክ አለ አይደል? አዎ። እንደዛ እየሰገድሽ መማፀን ትችያለሽ። እሺ፣ አመሰግናለሁ። እመቤታችን ድንግል ማርያም በጸጋ በዘርፋፋ ቀምሳን ትጠብቅ። አመሰግናለሁ። አሜን አሜን። እታለም እሺ፣ ስማችን ጠርቶ ወለተ ስላሴ። ወለተ ስላሴ። እሺ ግቢ። እሺ ቃል ተሰማ ጸጋ ዘውዛለሁ ወንድሜ። እኔም ጠይቆን መሰለ የሆነ ልጅ ከዚህ በፊት ማውቀው ልጅ ነበረና ከዛ ልጁ ሀብታም የነበረ ስራ የሚሰራም ነበረ። ራሱ ሆኖ ሌላ ሰው ይሆን ነበረ ልጁ ማለት ነው። ከዛ እኔ በጸሎት ስጠይቅ የሱ ስም እጄ ላይ የጻፍኩ ስሰግድ በጸሎት ስጠይቅ ልጁ መተት እንደተደረገበት አሳየኝ ማለት ነው። አሁን ስራ የለውም፣ 1 አመት ሆኖበታል። ከሰው ነው የሚለምነው። የሚገርመው ወንድሜ ማለት ነው። ልጁ ምን ነበረ? ሀብታም ነበረ ማለት ብር ነበረው፣ ስራም ነበረው። ለራሱ ሆኖ ሌላ ሰው ይሆን ነበረ ልጁ። አሁን ሰዓት ላይ ግን ስራ የለውም፣ ቁጭ ብሎ ነው የሚውለው። ከሰው ነው የሚለምነው። ለራሱ የሚሆን አቅቶታል ማለት ነው። ከዛ እኔ በጸሎት ስጠይቅ ልጁ መተት እንደተደረገበት በመተት እንደታሰረ እኔ በጸሎት ጠይቄ ሲመለስብኝ እኔ ደግሞ ነገርኩት ለልጁ። ልጁ ዓለማው ነው፣ መንፈሳዊ አይደለም። ከዛ እኔ ነገርኩት ለልጁ አንተ መተት ተደርጎብሃል እንደዚህ ነው እና ጸበል ተጠመቅ፣ ጸሎት ጀምር ብዬ ስጠይቀው ልጁ በቃ ከኔ ራቀ። ስልክ ስደውልለትም አያነሳም። በቃ ሊያየኝ ሊሰማኝ አይፈልግም። አሁን በእጮኝነት ነው የቀረብሽው መጀመሪያ? አዎ መጀመሪያ በአንድ ላይ ነው ነበርና ከዛ በመተት ተለያየን ከሱ ጋራ። እኔ አላቅም ነበረ። ከዛ አሁን ጸሎት እና መንፈሳዊ ሲጀምር በመተት እንደተለያየን አወቅኩኝ። ከዛ እነሱ ዓለማው ነው፣ አሁን ድረስ ዓለማው ነው እና እኔ ዝም ብዬ ቀረብኩት ሁሉ ነገር ስለማቅ ማለት ነው። እና ከዛ ነገርኩት እኔ እና እሱ በመተት እንደተለያየን፣ መተት እንደተደረገ፣ እሱ ደግሞ ስራ አሁን ስራ እንደተበላሽተው ነው ያለው፣ በመተት ለስራ ቁጭ እንዳለ ምናምን ይሄ ሁሉም ነገር ስነግረው ልጁ ራቀ። አዎ ድምፅ መስማት አይፈልግም፣ ማየትም አልፈልግም። እሺ ችግሩ ምን መሰለሽ እህቴ፣ አንቺ ጋር ነው ችግሩ። ምንድነው አትይኝም? ችግሩ አንቺ ጋር ነው። መተት ተደረገብህ ተብሎ ለሰው አይነገርም። እሺ ምክንያቱም አንደኛ ያ ሰው ምን አይነት እውቀት አለው ለዛ። በመናፍስት እኮ ማያምን ሊሆን ይችላል። ማለቴ በመናፍስት ውጊያ አሉ አይደለ እህት ወንድሞች፣ በመናፍስት ውጊያ የነቃው ነው የሚበዛው ያልነቃው ነው የሚበዛው? እንደ ኦርቶዶክስ ተዋህዶ እምነት ተከታዮች ንገሩኝ እስቲ። አብዛኛው ያልነቃው ነው እንደሚበዛው? ያልነቃው እጅግ በጣም ብዙ ነው። እና እዚህ ጋር መረዳት ያለብን ነገር የነቃ ሰው እንኳን ቢሆን ያንን ሰው ምን ማለት ነበረብሽ መሰለሽ እህቴ? አንቺ በቀጥታ በእርግጥ በሱባኤ አውቀሻል፣ መረዳትሽ ጥሩ ነው፣ ያንን ማድረግሽ መልካም ነው። ግን ምክርስ እንዴት እንደምትሰጪ ነው ያልገባሽ። በቀጥታ ሄደሽ መተት ተደርጎባል ስትይው ልጁ ግራ ነው የሚገባው። እንዴ ምንድን ነው የምትለኝ ነው የሚለው። እቺ በዛ ነገር ታምናለች እንዴ? ጠንቋይ ነገር ናት እንዴ ብሎ ጠንቋይ መስለሽ ነው የምትታየው ማለት ነው። ከዛ በቃ መሸሽ አለብኝ ብሎ ያስባል ማለት ነው። ወዲያው በዛች ቅጽበት አስተሳሰቡ በአንቺ ላይ ያለው አስተሳሰብ በሙሉ ይለወጣል። ስለዚህ ሰው ላይ መንፈስ እንኳን እንዳለ ብታውቁ ይሄ መንፈስ አለብህ ብላችሁ አትናገሩ። እሺ ግልጽ ነው እህት ወንድሞች፣ ሰምታችኛል? በጣም ብዙዎቻችን የምንሸወደው አንዱ ይሄ ነው። መንፈስ እንዳለበት እንኳን አውቃችሁ ምናልባት ይኸውላችሁ ሰው ላይ ያለው መንፈስ ማወቅ ይቻላል? አዎ ይቻላል፣ ማወቅ ይቻላል። በጸሎት በመጠየቅ ማወቅ ይቻላል። ሁለተኛ ሲቀጥል
ከምልክቶቹ ተነስተን ማወቅ ይቻላል አይቻልም? ከምልክቶች ስላችሁ ለምሳሌ አንዳንድ መናፍስት በዋናነት የሚያመጡት ባህሪ ፈተና አለ አይደለ? ለምሳሌ በተደጋጋሚ ሽንት የሚያሸናው ማን ነው? በአልጋ ላይ ሽንት እንድንለቅ የሚያደርገው አይነ ጥላ ነው አይደል? አሁን ከምን ተነስተን ነው እንደዚህ ልንል የምንችለው? ከምልክት ተነስተን ነው አይደለ? ከሚያሳያቸው ምልክቶች አንዱ በዚህ ልንል እንችላለን። ግን አይነ ጥላ ብቻ ነው ሽንት የሚያሸናው ብለን መደምደም አንችልም። እንደዛ ብለን መደምደም አንችልም። ምክንያቱም የመተት መናፍስቶችም እንደዚህ አይነት ነገር የሚያደርጉበት ሁኔታ አለና በተለይ ባለትዳሮችን ሊያለያይ ሲፈልጉ ሚስትን ሽንታም ሊያረጋት ይችላል። ባሏ ላይ እንድትለቅ ሽንቷን። ከዛ ባሏ ወይኔ ሚስቴ ትሸናለች ስለዚህ እፈታታለሁ ብሎ ሊፈታት ይችላል። ወይም ደግሞ ባልን ሽንታም ሊያደርገው ይችላል። መተት እኮ ነው። ከዛ ሚስት ባል ሽንቱን በላይ ይለቅብኛል ማታ ላይ ብላ ልትፈታ ሁሉ ትችላለች። ምንድነው ሕፃን ልጅ ነህ እንደ አንተ ሁሉ ልትሉ ትችላለች። መተት እንዲያረጋል አሸናታ ብሎ የተላከ ማለት ነው። እና አይነ ጥላም ብቻ ብለን ላንደመድም እንችላለን። በብዙ ሳይድ ልንመለከት እንችላለን ለማለት ፈልጌ ነው። ግን ከምልክቶች የተነሳ ግምት ልንሰጥ እንችላለን። ግምት ብዙውን ጊዜ እንዲህ የሚያደርገው እንዲህ አይነት መንፈስ ነው። ሰው ሚዝት ዘራፍ ሚል ከሆነስ የሆነ ቆጣ ሚል ከሆነ ትዕቢት የሚያሳይ ከሆነ ማን ነው የምንለው? ብዙውን ጊዜ እስቲ ንገሩኝ። የሆነ ጀግና አይነት ጠቋር ነው አይደል የምንለው ብዙውን ጊዜ። ግን እሱ ብቻ ነው አይደለም። ሌሎችም አሉ። ሳጥናኤል አለ። ሳጥናኤልም በጣም ትዕቢተኛ መንፈስ ነው። እሱም ካለ እንደዚሁ ሉሲፈር አለ። ሉሲፈርም እንደዚሁ ትዕቢተኛ መንፈስ ስለሆነ የትዕቢት ባህሪ ያሳያል። ወንድ አይነ ጥላ ራሱ እንደዚህ ያደርጋል። ወንድ አይነ ጥላ እንደዚህ አይነት ባህሪዎችን ሊያሳይ ይችላል። ግን አብዛኛውን ጊዜ በብዛት የምናየው ጠቋር ስለሆነ የእሱ ባህሪ ነው ልንል እንችላለን። ግን በግልጽ ሄዳችሁ ያንን ሰው ወይ ከምልክት ተነስታችሁ በጸሎትም ጠይቃችሁ ሊሆን ይችላል እንዲህ አይነት አጋንንት አለበት አይባልም። ትልቅ ስህተት የእውነት ያንን ሰው እንዳይነቃ ነው የምናደርገው። የበለጠ በመናፍስት ውጊያ እንዳይነቃ መንገዱን ነው የምናጥርበት ሲጀመር። ስለዚህ እንዴት መናገር እንዳለብን እንዴት ሰው መምከር ራሱ እንዳለብን በጣም ጥንቃቄ ልታደርጉ ይገባል። እና ምን ማለት ነበረብሽ መስለሽ መጀመሪያ ስትቀርቢ ይሄ ነገር ወንድሜ በጤና ይመስላል ትይዋለሽ። ምንም እንደማታውቂ መስለሽ አይሻልም? ስትቀርቢ አቀራረብ እንዲህ ነው። ይሄ ነገር ወንድሜ በጤና ይመስላል የሆነ ችግርማ አለ ትያለሽ። ምንም እንደማታውቂ መስለሽ። ከዛ ራሱን በራሱ መናፍስቶችን የሚደርስበትን ሁኔታ መንገዱን ትከፍችለ። እስቲ እንዲህ አድርግ ትይዋለሽ። እስቲ ሱባኤ ግባ፣ እስቲ ንስሐ ገብተህ ቁረብ። ይሄ ነው በቃ ብልጥ ሰው እንዲህ ነው የሚያደርገው፣ ሰውን ወደ መስመር ለማስገባት። እስቲ ንስሐ ገብተህ ቁረብ፣ እስቲ ጸበል ተጠመቅ፣ እስቲ መዝሙረ ዳዊት ጸሎት ጀምር፣ እስቲ በዚህ ጉዳይ ሱባኤ ገብተህ አምላክህ ይሄ ከምን አንጻር ነው ብለህ ሲጠይቀው። እንዲህ ነው የምታረጉት ያንን ሰው ወደ መንፈሳዊ ከዛ ምልክቶቹን ነው የምትናገሩት። ተረዳችሁ አይደል? አንድ ሰው እኮ እንደ ታሪክ ካለ ታሪክ እያመጣችሁ ታዋዛላችሁ። አንድ ሰው እኮ ነው እንዲህ መተት ተደርጎበት እንዲህ ገንዘቡን አጥቶ ትላላችሁ። ያኔ ሰው መጠርጠር አይጀምርም? ሳይኖርብኝ አይቀርም ያለ መጠርጠር አይጀምርም? ንገሩኝ እስቲ። ይጀምራል። እኔ ጋርም ይሄ ነገር የኔ ባህሪ አይደለም እንዴ ይላል። እያነቃሽት እኮ ነው። ይሄ ነገር የኔ አይደለም እንዴ የኔን ታሪክ እኮ ነው የምትነግሪኝ ይልሻል። አሁን አፍ አውጥቶ ይሄ ነገር እንድትፈትሽ ነው እኔ የምንመክርህ። እስቲ ፈትሽ። አሁን ያስጠላህን ነው አበዛኸው እኮ ጭራሽ። እግዚአብሔር ይገስጸን። ችግር አለ መሰለኝ እስቲ ይሄ ነገር በጤና አይደለም ስትሉት ያ ሰው መንቃት ይጀምራል። ከተኛበት እንቅልፍ ታነቁታላችሁ። ግን ሄዳችሁ መተት ተርጉባል። ትልቁ ዳቦ ምን የሚባል አባባል አለ? ትልቁ ዳቦ ሊጦላል። ወንድሜ መተት ተርጉባል። ከመናገር በፊት እኮ ስራህ በምንድን ነው ተባላሸው ስለው በሰው ነው አለኝ። እኔ ከመናገር በፊት ማለት ነው በሰው ነው የተባላሸብኝ አለኝ። ከዛ እኔ ጸበል እንዲጠመቅ ብዬ ነው እንደሱ ብዬ ነገርኩት።
ምክንያቱም ጸበል ተጠመቅ ስለው በቃ እሺ ብሎ ዝም ነው የሚለው። እሺ ብሎ በቃ ዝም አይጠመቅም። እና እኔ ደግሞ እንዲጠመቅና መልካም እንዲፈራ ብዬ ነው የነገርኩትና የፈለገም ቢሆን እቴ ይኸውልሽ ባይታዘዝልሽ እንኳን የፈለገ ቢሆን መተት ተደርጎብሃል አይደለም እትይው አይባልም። እንደዛ ራሱ ቢል ራሱ እንኳን ተደርጎብኛል ቢል ቢነግርሽ እንኳን አዎ እንደዚህ ያለብኝ እንኳን ቢል አንቺ አለብህ ልትይው አይገባም። እሺ እቴ ግልጽ ነው አይባልም። እሱ ነው ትልቁ ስህተትሽ። ከአንቺ የሚጠበቀው አንድና አንድ ነው። የሆነ ስለዛ ነገር እንዲያስብ የሚያደርገውን ነገር የለም። መስመር ነው የምትከፍችለት፣ ምልክቶቹን ነው የምትነግሪው። ወደ ምን እንዲገፋፋ፣ ወደ ጸሎት እንዲገፋ፣ ራሱ ወደ መንፈሳዊት እንዲመጣ የሆነ ምልክቶችን ነው የሆነ ማብራት ብቻ ነው የምታበሪለት። ቦግ ብልጭ ድርግም አይነት ነገር እንደዛ ነው የምታደርገው እንጂ መተት አለብህ። እና ደግሞ በጣም አንዳንድ እህቶቼ ወንድሞቼ ሰው ስትመክሩት ሰው የሆነ ቆጣ ሲል ግንፍል ሲል ኦ ጠቋር ነው ያለብህ አንተ ጠቋር አለብህ። አረ እንደዚህ አይባልም በእውነት በተለይ በመናፍስቱ ጋር የነቃችሁት ወንድሞቼ እንደዚህ ስትሉ ብዙን ጊዜ አለው በየሶሻል ሚዲያው ራሱ አለው። አሁን እኔ በጣም የታዘብኩት አለ ኮሜንት ላይ አንዳንዴ ቲክቶክ ላይ አንዳንድ የሆነ ሲነጫነጭ ያዩትና የኛ ልጆች ማለት ነው ኮሜንት ላይ አንዳንዶች ጠቋር አለብህ የሚሉት አሉ። በቃ የመምህር ግርማ ተከታይ ይሏታል። ከዛ ይጽፉለታል ከስር ኮሜንት እንደዚህ ያለችው በቃ የእነ መምህር ግርማ ተከታይ ሆና ነው የሚሉሽ። በቃ የእነሱ ተከታይ ናት። በቃ የአንዱ ተከታይ ናት። ለምን እንደዛ ስላልሽ እኮ አትለውጭም። ሰው አትለውጥም። እንደዛ ስላልክ ጠቋር አለብህ አይነ ጥላ አለብህ ስላል አትለውጥም። ከኛ የሚጠበቀው ታዲያ ምንድነው? ምልክቶችን መናገር። ምልክቶችን ብቻ ያዙ። የትኛው መንፈስ እንዴት አይነት ምልክት ሊያሳይ ይችላል? ዛር ሲኖር ምን አይነት ምልክት ያሳያል? መተት ሲኖር ምን አይነት ምልክት ሊኖር? እሱን ያዙ። ከዚህ ውጭ ግን ሄዳችሁ የሆነ ሰው ላይ የሆነ ምልክት ስታዩ አለብክ። በጣም በተለይ እጮኛሞቻችሁን እንዳይነቁ የምታደርጉት እንዲህ ያደርጋችሁ ነው። እህቶቼ በተለይ እህቶች አላችሁ፣ ብዙ እህቶች እጮኛ ያላችሁ ትሄጂና ጠቋር አለብህ እኮ አንተ ቀጥቀጥ ትይዋለሽ። እሱ ይቀልድብሻል፣ ያሾፍብሻል። ኧረ ጠቋር እንኳን ሊሰግድ ይቀርና እንኳን ሊጸልይ ይቀርና የእነንትናን ተከታይ ሆነሽ ቀረሽ አይደለ ይልሻል። በቃ ያሾፍብሻል። የእነንትናን ተከታይ ሆነሽ ቀረሽ፣ ለዛ ነው ጠቋር አለብህ ያልሽኝ የሚልሽ። እንደዛ ከማለት ይልቅ ምልክቶችን መናገር፣ ምልክቶችን እንዲነቃ እና ታሪክ ካያሽ ደግሞ ታሪክ መናገር። አንዲት ገሊት እንደዚህ አይነት ነገር ነበረባት እያልሽ ታሪክ አጫውቺ። ገጠመኝ ትሰማው የለ ገጠመኝ ሰምታችሁ ሄድና ገጠመኝ ስማ 40 ቁጥር 50 ቁጥር ሄድና 200 ቁጥር ሄድና ስማ። እንደዛ አይደለም የምትሉት። ሙሉ ታሪኩን አዳምጡት መጀመሪያ። ሴቭ አድርጉ በአይምሯችሁ ታሪኩን። ከዛ በ10 ደቂቃ ተናገሩ ለዛ ሰው ወይ በ5 ደቂቃ። ገጠመኙ 2 ሰዓት 3 ሰዓት ነው አይደል? 2 ሰዓት 3 ሰዓት የሚፈጀውን ገጠመኝ እናንተ ባጭሩ እጥር ምጥና አድርጋችሁ ሜን ፖይንቱን ብቻ ያዙና አንዲት ገሊት እኮ ናት እንዲህ ገጥማ እንዲህ ሆነች ብላችሁ በ5 በ3 ደቂቃ የ2 ሰዓት ገጠመኝ ማውራት ይቻላል ባጭሩ። እንዲህ አይነት ነገር ገጥሟት በዚህ ነገር እኮ አሸነፈች፣ እንዲህ አይነት ነገር እኮ ልጁ ገጥሟት በዚህ አይነት ነገር እኮ አሸነፈ ነው እንዴ ይላል። 2 ሰዓት የሚያዳምጠውን እናንተ በ2 እና በ3 ደቂቃ ነግራችሁ ታነቁበታላችሁ። ሰውን ታነቁበታላችሁ። ሄድና አዳምጥ ስትሉት 2 እና 3 ሰዓቱን ሲያይ ይሄ ሁሉ ሰዓት ማን ያዳምጣል የሚለው ማን ያዳምጣል ብሎ ነው የሚያስበው። እናንተ ግን እጥር ምጥና አድርጋችሁ ለሰው ትነግራላችሁ ማለት ነው። በዚህ ሰውን ታነቃላችሁ እና ቀጥታ አጋንንቱን አትነግሩትም። እንዲህ አንድ ሰው እኮ ነው እንዲህ ትገነፍል ነበረ ትላላችሁ። እሱ ላይ አሁን ጓደኛችሁ ላይ የሆነ የመገንፈል የመነጫነጫነት ነገር ከሆነ ወይም የመርሳት ችግር ካለበት በመርሳት የሰማችሁት ገጠመኝ ሊኖር ይችላል። የዛን ሰው ታሪክ በ2 እና በ3 ደቂቃ ለሱ ትነግሩታላችሁ። ከዛ መጨረሻ ላይ መጸለይ ጀመረች፣
መስገድ ጀመረ። ምን ቢሆን ቢፈጠር ጥሩ ነው? አጅሬን እኔ ነኝ አላለ። ከዛ በኋላ ያዳምጣል ልጁ። አሃ ይሄ ነገርማ እኔ ጋርም አለብኝ ይልና ልጁ ራሱ መፈተሽ ይጀምራል ማለት ነው። እና እንዲህ ነው የምታደርጉት እንጂ ጠቋር አለብህ፣ አይነ ጥላ አለብሽ እንዲህ የሚሉ ጠንቋዮች ናቸው። እሺ ተሳሳትኩኝ? ደብተራዎች አይደል እንደሚሉት በቀጥታ እውነት ውሸት? እስቲ ንገሩኝ። በቀጥታ አንቺ አይነ ጥላ አለብሽ የሚሉት እነማን ናቸው? አንተ ጠቋር አለብህ የሚሉት ደብተራ ናቸው። ከነሱ ታዲያ በምን ተለየን? በምን ተለየን ታዲያ ከነሱ? በምንም አልተለየንም እኮ። ስለዚህ እናንተ አካሄዳችሁን እንዴት እንደምትናገሩ መቼ፣ ምን፣ ለምን፣ እንዴት እንደምትናገሩ ጥበበኞች ሁኑ። ጥበበኞች እና ይህን ይመስላል እህቴ። ለወደፊቱ ግን ይህን ስህተትሽን አስተካክይ። እሺ አሁን መፍትሄው ምን ላድርግ ወንድሜ? አሁን መፍትሄው አንደኛ ሱባኤ ግቢ። በልጁ ጉዳይ ሱባኤ ግቢና ልጁን ወደ አንቺ እንዲያቀርብ ከዚህ በፊት የሆነ እንጋባለን አይነት ነገር ወይም ደግሞ ወንድ ሴት እንደሚጠይቃት ተጠያይቀው እሺ እንደሚባባሉ አለ አይደለ? ለምሳሌ እግዚአብሔር ከፈቀደ ወደፊት በትዳር እንኖራለን ተባብላችሁ ነበር። እንዲህ አይነት ሀሳብ ውስጥ እንዲህ አይነት ሀሳብ ውስጥ ገብታችሁ ነበር? ዓለማዊ ህይወት እያለሁ አንድ ላይ ነበርን እና ከዛ ተለያየን። ከዛ እኔ መንፈሳዊ ሲጀመር መንፈሳዊ ሲሆን በመተት እንደተደረገብን እኔ እና እሱ አንድ ላይ እንዳንሆን መተት እንደተደረገ አወቅኩኝ። መንፈሱ ታሰረ ማለት ነው። ከዛ መንፈሱ ከታሰረ በኋላ እኔ እና እሱ መደዋወል ጀመርን። እሺ ከዛ እኔ የሱ እጄ ላይ ጽፌ ስሰግድ የሱ ስም ሁሉ ነገር አወቅኩኝ። አሁን ደግሞ መተት እንደተደረገበት ሌላ መተት እንደተደረገበት የስራ ቁጭ እንዳለ አሁን አመት ነው ያደረገው ቁጭ እንዳለ ማለት ነው። እና ሁሉም ነገር እኔ ደግሞ ሳውቅ ደግሞ ነገርኩት ለልጁ። እሺ እና ዞሮ ወደ ምን ከአንቺ የሚጠበቀው አሁንም በታለምዬ ደግሜ የምነግርሽ ምንድን ነው እሱን ወደ መንፈሳዊ ህይወት እንዲገባ ማድረግ ነው ከአንቺ የሚጠበቀው። ተረዳሽ አይደል? ወደ መንፈሳዊ ህይወት እንዲገባ ማድረግ ብቻ ነው። እሱ ወደ መንፈሳዊ ህይወት ከቀረበ መናፍስቶችን በቁጥጥር ስር ያውላቸዋል። ባያውላቸው እንኳን ፈተናውን ይቀንሳል። ፈተናው ይቀንሳል። እየተስተካከለ ይመጣል ችግሩ ማለት ነው። አንድ መረዳት ያለብን ነገር ይሄ ነው። ሌላው ሲቀጥል ምናልባት አንቺ መፍትሄው ስትይ ነው እኔ ቀጥታ እንደዚህ ብዬ ጠየኩሽ። ወደፊት እግዚአብሔር ቢፈቅድ በትዳር ለመኖር አስበን ነበረ ከሆነ ጥያቄሽ እንደዛ አይነት ሀሳብ ውስጥ ካለ አንቺ ሱባኤ ግቢ። እሺ ሱባኤ ግቢና እግዚአብሔር አምላክን ስለ ግንኙነታችሁ ጠይቂ። ግንኙነታችሁ ፈቃደ እግዚአብሔር ካለበት አቅርብልኝ ብለሽ ትማጸኛለሽ። ማንን? ልጁን፣ እሱን። ፈቃደ እግዚአብሔር ከሌለበት ጠይቄ ነበር በሱባኤ የኔ እንደሆነ በሱባኤ እንትን ተመልሶልኛል። በመተት እንደተለያየ ነው እንጂ የኔ እንደሆነ በሱባኤ ጠይቄ ተመልሷል። ግን ምን መሰለ ወንድሜ ከባዱ ነገር ደግሞ ልጁ አሁን ከሌላ ሴት ልጅ ወልዳል። የሚገርም ነገር ማለት ነው። ከኔ ጋር ያለ ልጅ አልነበረውም። አሁን ልጁ ከሌላ ሴት ልጅ ወልዳል። ግን አንድ ላይ አይደሉም ያሉት ከልጇ ማለት ነው። ዝም ብሎ ነው የወለዱት ልጅ ማለት ነው። ከኔ ጋር ያለ በዝሙት ከኔ ጋር ያለ ልጅ አልነበረውም። ከኔ ጋር ከተለያየ በመተት ከተለያየን በኋላ ግን ልጅ ወለደ። ከዛ እኔ በሱባኤ ጠየቁ። ይሄ ልጅ የኔ ከሆነ ለምንድን ነው ከሌላ ሴት ልጅ የወለዱ ብዬ በሱባኤ ስጠይቅ ልጅ እንደሚወልድ ግን ወደ እኔ እንደሚመጣ የኔ እንደሆነ ልጁ ተነገረኝ። በሱባኤ ጠይቄ ማለት ነው። ከዛ መተት ደግሞ እንደተደረገብኝ ተናገረኝ ለኔ ማለት ነው። መልካም። ስለዚህ አሁንም መጠየቅ ነዋ፣ መጸለይ ነው ካንቺ የሚጠበቀው። በልጁ ጉዳይ እንዲያስተካክለው ህይወቱን አስተካክሎ አብራችሁ መኖር የምትችሉበትን ሁኔታ ፈጣሪ እንዲያስተካክል አጥብቆ ካንቺ መማጸን ነው የሚጠበቀው። ግልጽ ነው? እሱ ነው የሚጠበቀው። ይህን ይመስላል። ዞሮ ከተመለሰልሽ አሜን አሜን። ግን ካለፈው ስህተትሽ ተማሪ። እሺ እሺ ወንድሜ፣ ከዚህ በኋላማ አልናገርም፣ ዝም ነው የምለው። እሺ ሌሎቻችሁም ተማሩ።
በጣም ልክ እንደ አንቺ መሰሎች አሉ አሁን በቀጥታ ሄደው የሚናገሩና እናንተም ከእህታችን ስህተት ተማሩ ለማለት እወዳለሁ። የዛሬው ጥያቄና መልስ መርሃ ግብር በዚሁ ተጠናቋል። ሰዓታችን 12 ሰዓት ሆኗል። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። በሰማነው ቃል 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። እንደ እግዚአብሔር መልካም ፍቃድ ነገ የመናፍቅ ሽኝት መርሃ ግብር አለን ማክሰኞ። ስለዚህ በጊዜ ራሳችሁን አዘጋጅታችሁ እንድትገኙ ላሳስባችሁ እወዳለሁ። ለነበረን ጊዜ መድኃኔዓለም ስሙ የተመሰገነ ይሁን። የዛሬው መርሃ ግብራችን ግን በዚሁ ስለተጠናቀቀ ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንስጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ቀኑን ባርከ ቀድሰ ሰላም አውለ ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግንሃለን። አምላክ ሆይ በዛሬቱ ቀንም ይህንን መንፈሳዊ ትምህርት እንድንማር ስለፈቀድክልን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ አደረስከን። ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ሰዓተ ማልቱን ባርከ ቀደሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀደሰ ሰላም እንድታሳደረን የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን አምላክ ሆይ ፍጻሜያችን እንድታሳምርልን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም